እግዚአብሔር ይመስገን። እንግዲህ ምዕራፍ 7 እና ምዕራፍ 8ን አንድ ላይ ስለሆኑ እነሱን የምዕራፍ 7 እና የምዕራፍ 8ን መግቢያ እሰጥና ምዕራፍ 7 እና ምዕራፍ 8ን በየተራ ቁጥር በቁጥር ለማየት እንሞክራለን። ምዕራፍ 9ን ደግሞ ከምዕራፍ 10 እና ከምዕራፍ 11 ጋር መግቢያውን አንድ ላይ ሰርተን ከዛ ደግሞ ምዕራፍ 9ን ለማብራራት እንሞክራለን ማለት ነው። እንግዲህ ምዕራፍ 7 እና ምዕራፍ 8ን በምንመለከትበት ጊዜ ምዕራፍ 7 በብሉይ ኪዳን የነበረውን በሕግና በኃጢአት ግዛት ስር የነበረውን አሮጌውን ዘመን ነው የሚያስታውሰን። ያንን ዘመን እንድናስታውስ ወይም ያንን አይነት ይዘትና ያንን በተመለከተ ማብራሪያዎችን፣ ትንታኔዎችን ጳውሎስ ይሰጣል። ምዕራፍ 8ን ደግሞ በክርስቶስ ትንሣኤና በመንፈስ ቅዱስ የተጀመረውን አዲሱን ዘመን በማሳየት ያንን በተመለከተ ጳውሎስ ማብራሪያውንና ትምህርቱን ያቀርብልናል ማለት ነው። ስለዚህ እነዚህ ምዕራፍ 7 እና ምዕራፍ 8 አብረው ተያያዥ ናቸው። ምዕራፍ 7 ላይ የተነሱትን አንዳንድ ጉዳዮች ምዕራፍ 8 ላይ መልስ ይሰጣቸዋል ማለት ነው። ስለዚህ ምዕራፍ 7 እና ምዕራፍ 8 እንደ ሁለት ክፍል ድራማ ወይም ደግሞ እንደ ሁለት ክፍል ድራማ አድርገን ማየት እንችላለን። ችግርና መፍትሄ። ምዕራፍ 7 ላይ ችግሮች አሉ። ከዛ ምዕራፍ 7 ላይ ያለውን ችግር ወይም የተጨነቀው ሰው ወይም ደግሞ በጣርና በምጥ ውስጥ ያለው ሰው ምዕራፍ 8 ላይ ደግሞ መፍትሄ ሲመጣለት እናያለን ማለት ነው። ስለዚህ በዚህም መልኩ እነዚህን ሁለት ምዕራፎች ማየት እንችላለን ማለት ነው። በሁለቱም ምዕራፍ ውስጥ ሕግ፣ ስጋ፣ መንፈስ ቅዱስ የሚለው ዋና ነገር ነው ማለት ነው። በሁለቱም ምዕራፍ ውስጥ ምዕራፍ 7 ላይ የስጋና የሕግን ትግል ያሳያል። ምዕራፍ 8 ደግሞ በመንፈስ ቅዱስ ድልና ነፃነትን ያሳያል ማለት ነው። እንግዲህ ምዕራፍ 8 ቁጥር 2 ላይ ሄደን ስናይ በክርስቶስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ አውጥቶናል ይላል። አንዳንዶቹ እንደሚሉት ምዕራፍ 7 ምናልባት ቢቋጭና ቢያልቅ ጥሩ ነው የሚባለው ምዕራፍ 8 ቁጥር 2 ላይ ምዕራፍ 7 አልቆ ተቋጭቶ ማለት ነው። ከዛ ምዕራፍ 8 ቁጥር 1 መሆን ያለበት ምዕራፍ 8 ከቁጥር 3 ጀምሮ ያለው ነው። ምክንያቱም ምዕራፍ 8 ቁጥር 1 እና ቁጥር 2 ላይ ያለው ሐሳብ ወደ ምዕራፍ 7 ይገባል ማለት ነው። እኔ ምንኛ ጎስቋላ ሰው ነኝ ብሎ በሽንፈት ውስጥ ያለው ጳውሎስ ወዲያው ምዕራፍ 8 ላይ መልስ ይሰጣል። በክርስቶስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ ነፃ አውጥቶኛል ብሎ ይላል። ስለዚህ ምናልባት ምዕራፍ 8 ቁጥር 2 ላይ ቢያበቃ ጥሩ ነው ብለው አንዳንዶች የራሳቸውን ግምት ያስቀምጣሉ ማለት ነው። እንግዲህ ይህን ጥቅስ በምናይበት ጊዜ ሁለቱም ምዕራፎች ይገናኛሉ። ወይም ደግሞ ምዕራፍ 8 ቁጥር 2 ሁለቱን ምዕራፍ የሚያገናኝ ድልድይ ነው። ምዕራፍ 7ን ከምዕራፍ 8 ጋር ምዕራፍ 8 ቁጥር 2 ያገናኝልናል ወይም ያያይዝልናል ማለት ነው። ታዲያ ልክ ሁለቱን ምዕራፎች በምንመለከትበት ጊዜ የምናስተውለው አንድ ትልቅ ዋና ነገር ምንድን ነው? ከሽንፈት ወደ ድል የተደረገው ሽግግር እናያለን። ከሽንፈት ምዕራፍ 7 ላይ ካለው ሽንፈት ምዕራፍ 7 ላይ አቃተኝ ከሚል ተስፋ የመቁረጥ ድምፅ ከሚያሰማ ከአንድ ሰው እኔ የሚል እኔ ብሎ አቃተኝ፣ አልቻልኩም፣ ማን ይለየኛል ከሚል አንድ ሽንፈት ከያዘው ሰው ከዛ ምዕራፍ 8 ላይ ደግሞ ወደ ታላቅ ድል እንደተሸጋገረ እንዳለ። ስለዚህ ከሽንፈት ወደ ድል ያለውን መሸጋገሪያ ወይም ሽግግርን ነው የምናየው ማለት ነው። ስለዚህ የአንድ አማኝ ሁለት ተቃራኒ ገጽታዎች ወይም ደግሞ መንፈሳዊ ሕይወት ያለበት ትግልና ድልን ያሳያል ማለት ነው። ስለዚህ አንድ አማኝ አንድ ክርስቲያን በዚህ ምድር ላይ በሚኖርበት ጊዜ እነዚህ ሁለት ነገሮች በሕይወቱ ዘመን ሁሉ አብረውት ይኖራሉ ማለት ነው። እነዚህ ሁለት ተቃርኖች ትግልና ድል። ስለዚህ በምድር ላይ አማኝ ክርስቲያን እኛንም ጨምሮ ትግል አለብን። የሚገጥመን ተግዳሮት አለ። ከዛ በተግዳሮት ግን አንዘጋም። ምን አለን? ድል አለን። እንደነዚህ አይነቱን ሂደት እንደነዚህ አይነቱን መልክ በነቢያት መጽሐፍት ውስጥ ሰፋ አድርገን ስናይ ነበር ማለት ነው። እንግዲህ ምዕራፍ 7 ላይ ሲያበቃ
እኔ ምንኛ ጎስቋላ ሰው ነኝ በሚል ሽንፈት ነው የሚያበቃው። ምዕራፍ 8 ላይ ደግሞ ሲጀምር ኩነኔ የለብንም በሚል በድል አዋጅ ምዕራፍ 8ን ሲጀምር እናያለን ማለት ነው። ስለዚህ የሕግ ድካምና የመንፈስ ቅዱስን ኃይል በእነዚህ ሁለት ምዕራፍ ተጣምረው ተያይዘው እናያቸዋለን ማለት ነው። በምዕራፍ 7 ላይ የሕግ ድካምን ሕግ ያመጣውን ድካም ሕግ ያመጣውን ትግል ያሳየንና ምዕራፍ 8 ላይ ደግሞ የመንፈስ ቅዱስን ኃይል ምን ያደርገናል ያሳየናል ማለት ነው። እሺ አሁን ሕግ ስንል ታዲያ ምንድን ነው የሚለውን ትንሽ እሱን ቶሎ ማብራሪያውን ለመስጠት እሞክራለሁ። ሕግ የሚለውን ቃል ምዕራፍ 7 ላይ በተለያየ መልኩ ተቀምጧል። ወይም ሕግ የሚለው ምዕራፍ 7 ላይ ብቻ ሳይሆን በጳውሎስ መልእክት ውስጥና በአዲስ ኪዳን በአጠቃላይ ሕግ የሚለው 5 የሚጠጉ ሕግ የሚለው ቃል አገባቦች አሉት። መልእክታትም ላይ ብናገኘው፣ ወንጌላትም ላይ ብናገኘው፣ በጳውሎስ መልእክታት ውስጥም ይሁን እንደገና ደግሞ በአጠቃላይ መልእክታቶች ውስጥ በጴጥሮስ በዮሐንስ እና በነ ያዕቆብ መልእክት ውስጥ ሕግ የሚል ቃል ካገኘን አገባቡ ምን እንደሚመስል እነዛን ነገሮች እናያለን። ምዕራፍ 7 ላይ ብቻ 30 ጊዜ ሕግ ተጠቅሷል። በምዕራፍ 7 ውስጥ 30 ጊዜ ሕግ ተጠቅሷል። ስለ መንፈስ ቅዱስ ግን 2 ቦታ እናገኛለን። በመንፈስ ቅዱስ የሚለውን ሙሉ ቃል ባናገኘው ግን በመንፈስ መንገድ የሚል እናገኛለን። ቁጥር 6 ላይ ያለ ምዕራፍ 7 ቁጥር 6 ላይ ያለ እና በ2 ጊዜ ብቻ ትንሽ ምልክት ወይም ደግሞ ማብራሪያ የሚፈልጉ ትንተና የሚፈልጉ ጥቆማዎች አሉ መንፈስ ቅዱስን ሊያመለክቱ ይችላሉ የሚባሉ። 30 ጊዜ ግን ሕግ የሚል በምዕራፍ 7 ውስጥ እናገኛለን። እሺ ሕግ በምን መልኩ ነው አገባቡ? በአዲስ ኪዳን ውስጥ አንደኛው የምግባር ሕግ የሚባል አለ። የስነ ምግባራዊ ሕግ የሚባል አለ። የምግባር ሕግ ወይም ደግሞ ስነ ምግባራዊ ሕግ ምንድን ነው? እግዚአብሔርን በመምሰል በመመላለስ የተገለጠ የእግዚአብሔር ፈቃድ ነው። እዚሁ ሮሜ ምዕራፍ 3 ቁጥር 20 ላይ በሕግ አማካኝነት ኃጢአትን እንገነዘባለን ይላል። በሕግ አማካኝነት ኃጢአትን እንገነዘባለን። ምን ማለት ነው? ማድረግ ያለብንን ነገርና ማድረግ የሌለብንን ነገር በትእዛዙ መሰረት እንገነዘባለን፣ እንረዳለን ይላል። ስለዚህ ምንድነው? ሰው ማድረግ ያለበትንና ማድረግ የሌለበትን ምግባራዊ ወይም ስነ ምግባራዊ የሆነውን ሕግ በሚያመለክት መልኩ ሕግ እንዲህ አይነት አገባብ አለው ማለት ነው፣ በጳውሎስ መልእክት ውስጥ ወይም በአዲስ ኪዳን ውስጥ ማለት ነው። ሁለተኛው የሙሴ ሕግ ነው። የሙሴን ሕግ በምንመለከትበት ጊዜ እግዚአብሔር በሲና ለእስራኤል የሰጠውን ትእዛዝ የሚያሳይ ነው። ስለዚህ የሙሴን ሕግ በተመለከተ ይሄን ሕግ እናገኛለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ላይ ሕግ በሙሴ ተሰጥቶ ነበር ይላል። ሕግ በሙሴ ተሰጥቶ ነበር ሲል ስለዚህ ሕጉን ሲና ተራራ ላይ ሙሴ ለሕዝቡ እንደሰጠ በዙሪያቸው ካሉት አሕዛብ የተለዩ ማህበረሰብ እንዲሆኑ ፖሊሲ እንደሰጣቸው ከእግዚአብሔር ጋርና እርስ በርሳቸው ከጎረቤት ሀገር ጋር እንዴት መኖር እንዳለባቸው የሚያሳይ ሕግ በማበኩል ተሰጣቸው፣ በሙሴ ተሰጣቸው። የሙሴ ሕግ ይባላል ማለት ነው። ሶስተኛው ሕግ እንደ ብሉይ ኪዳን ተደርጎ ተጠቅሷል። ወይም ደግሞ ብሉይ ኪዳንን መጽሐፍቱን በአጠቃላይ ሕግ ተብሎ ተጠቅሷል። የብሉይ ኪዳን እያንዳንዱ መጽሐፍ ሕግ ይባላል። አንዳንዴ ሕግና ነቢያት ተብለው ይጠራሉ። አንዳንዴ ሕግና ነቢያት መዝሙራትን ተብለው ይጠራሉ። ለምሳሌ በዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ባለፈው አይተናል። በሕጋችሁ አማልክት ናችሁ ተብሎ ተጽፏል ብሎ ኢየሱስ ይናገራል። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ በሕጋችሁ አማልክት ናችሁ ተብሎ ተጽፏል ይላል። በሕጋችሁ አማልክት ናችሁ ተብሎ ተጽፏል ብሎ ግን ጥቅሱን የጠቀሰው ከምን ላይ ነው? ከመዝሙር 82 ቁጥር 6 ላይ ነው። ስለዚህ መዝሙረ ዳዊትንም መዝሙርንም ምን ተብሎ ይጠራል ማለት ነው? የሕግ መጽሐፍ ይባላል። ስለዚህ የሕግ መጽሐፍ ከተባለ በሕጋችሁ እንዲህ ተብሎ አልተጻፈም ከተባለ እንዲህ ተብሎ ተጽፏል ከተባለ አምስቱ ብሔረ ኦሪት ላይ ሊሆን ይችላል፣ ከታሪክ መጽሐፍት ላይ ሊሆን ይችላል፣ ከነቢያት መጽሐፍት ሊሆን ይችላል፣ ከቅኔና ከጥበብ መጽሐፍት ከመዝሙረ ዳዊትም ላይ ሊሆን ይችላል። ስለዚህ ብሉይ ኪዳን በአጠቃላይ ምን ተብሎ ይጠራል? የሕግ መጽሐፍን ተብሎ ይጠራል ማለት ነው። ሌላው ሕግ እንደ ተግባራዊ መርህ ወይም እንደ ፖሊሲ ምናልባት ከቁጥር 1 ጋር የሚመሳሰል ይመስላል፣ ግን ይሄ ይለያል። ለምሳሌ የሰንበት ሕግ፣ የቤተሰብ ሕግ፣ የመንግስት ሕግ፣ የተፈጥሮ ሕግ
ያንን እንጠቅሳ ብዙ አይነት ህጎች አሉ። እነዚህ አይነት ህጎች በጠቅላላ በአዲስ ኪዳን ላይ በወንጌላትም በምንም ውስጥ እናገኛቸዋለን። የሮምን ህግ እናገኛለን። ከእግዚአብሔር ህግ ከብሉይ ኪዳን ህግ ወይም ደግሞ ብሉይ ኪዳን አዲስ ኪዳን ላይ ህግ ተብሎ ከተቀመጠው ውጪ የሮማውያን ህግ አለ። የሮማውያን ህጎች አሉ፣ ፖሊሲዎች አሉ። ስለዚህ ህግ የሚለው ቃል በአዲስ ኪዳን ውስጥ በዚህ መልኩ እናገኛለን ማለት ነው። አምስተኛው የህይወት መንፈስ ህግ ነው። ምዕራፍ 8 ከቁጥር 1 እስከ ቁጥር 2 የምናገኘው የክርስቶስ ህግ ይለዋል። የክርስቶስ ህግ ማቴዎስ 5:1 ላይ እኔ ግን እላችኋለሁ እያለ ራሱ ልክ እንደ ህግ አውጪ ሆኖ ሲናገርልን ያለ። ስለዚህ የህይወት መንፈስ ህግ የሚል ደግሞ በምዕራፍ 8 ላይ እናያለን። ያንን ደግሞ ስንመጣ እናየዋለን ማለት ነው። እንግዲህ ህግ ይህንን ካልን ህግ በሮሜ መጽሐፍ ውስጥ ሁለት አይነት እንትኖች አሉት፣ ሁለት አይነት መልክ አለው ማለት ነው። ጳውሎስ በሮሜ መጽሐፍ ውስጥ ሲያስቀምጠው አንደኛው ህግ የህግ ስራዎች የሚባሉ ናቸው። የህግ ስራዎች እነዚህ ምንድን ናቸው? ግርዘት፣ ሰንበት ወይም ደግሞ ክብረ በዓላት፣ እንደገና የምግብ ንጽህና። አንድን አይሁዳዊ የሚያሰኘው ወይም ደግሞ ከሌሎቹ አሕዛብ የሚለየው እነዚህ ሶስት ነገሮች ናቸው። ከሌሎቹ የሚለይበት አንዱ መንገድ ምንድነው? ግርዘት ነው። ሁለተኛው ቀናቶች ናቸው፣ ሰንበትን ማክበር፣ ወር መባቻዎች፣ በዓላቶች ናቸው። ሶስተኛው የምግብ ንጽህና ነው። የሚበላና የማይበላ ምግብን የተቀደሰ ምግብና ያልተቀደሰ ምግብ፣ እርኩስና ንጹህ ብሎ ይከፍላል የአይሁድ ማህበረሰብ። ይሄ የህግ ስራዎች ይባላሉ። ሁለተኛው ደግሞ የህግ መልካም ስራዎች፣ የህግ ስራዎች ናቸው፣ ግን የህግ መልካም ስራዎች የሚባሉ አሉ። በሮሜ መጽሐፍ ውስጥ የምናገኛቸው፣ በአዲስ ኪዳን ውስጥም የምናገኛቸው፣ እነዚህም ጾም፣ ጸሎትና ምጽዋት ናቸው። ስለዚህ ጳውሎስ ከህግ መልካም ስራዎች ጋር ጸብ የለውም። ጳውሎስ ይጾማል፣ ይጸልያል፣ ምጽዋትም ይመጸውታል። ለምሳሌ ሐዋርያት ሥራ ምዕራፍ 15 ላይ አንዳንድ ከተጣሉበት ትእዛዞች መካከል አንዱ ምንድነው? ድሆችን እንዲያስብ ነው። ገላትያ ምዕራፍ 2 ላይ ይህንን ላደርግ ተጋው ይላል። ስለዚህ ሮሜም ላይ ሄደን ስናነብ ምዕራፍ 15 ላይ የአሕዛብ አብያተ ክርስቲያናት ጉዳት ደርሶባቸው ነበረ። የኢየሩሳሌም ቤተክርስቲያን አጋቦስ የተባለው ነቢይ በተናገረው ትንቢት መሰረት ረሃብ ገብቶ ነበር በኢየሩሳሌም ቤተክርስቲያን ውስጥ። ኢየሩሳሌም ውስጥ ታላቅ ረሃብ ተነስቶ ስለነበረ የአሕዛብን አብያተ ክርስቲያናት ይቀሰቅሳቸው ነበረ፣ የኢየሩሳሌም ቤተክርስቲያንን በቁሳዊ ነገር በገንዘብ ድጋፍ እንዲያደርጉላቸው። ስለዚህ ይሄ መመጽወት ነው። የተቸገረን የተራበን ችግር የገጠመውን ሰው መርዳት አንዱ ወንጌል ነው። ጆን ስቶት የተባለው ሰው የእንግሊዛዊ ስነ መለኮት ምሁር ታላቁ ተልእኮ ፓኬጅ ነው ይላል። ወደ ዓለም ሁሉ ወንጌልን ለፍጥረት ስበኩ ብቻ አይደለም። ታላቁ ሶሻል ኮሚትመንትም፣ ድሆችን መርዳት፣ ሆስፒታል መርሳት፣ ጉድጓድ ቆፍሮ ውሃ ቆፍሮ ማውጣት፣ እነዚህ ሁሉ የታላቁ ተልእኮ አካል ናቸው ይላል። ስለዚህ ጳውሎስም እንዲህ አይነት የታላቁ ተልእኮን በዚህ እይታና በዚህ መነጽር ይዞ ስለሚሄድ ምንድነው ምጽዋትን አልተቃወመም፣ ጾምን አልተቃወመም፣ ጸሎትንም አልተቃወመም። አይሁዳውያን በዚህ ይለያሉ። የህግ መልካም ስራዎች ናቸው። እንዲጾሙ፣ እንዲጸልዩ፣ ምጻተኛው መጻተኛውንና ድሃውን ቃርሚያ እንዲተውለት እንዲረዱ ታዘዋል። ጳውሎስ ከነዚህ ጋር ጸብ የለውም። ታዲያ ጳውሎስ ጸብ ከምን ጋር ነው? ቆላስይስንም ገላትያንም በምናነብበት ጊዜ ግርዘት፣ ሰንበት፣ የምግብ ንጽህና ነው ማለት ነው። ስለዚህ እነዚህንም የህግ አካል ሆነው እናገኛቸዋለን ማለት ነው። እሺ ጳውሎስ ህግን ይቃወማል ወይ? አሁን ሮሜ 7 ላይ የምንጠቅሰው ይህ ነው። ትልቅ አወዛጋቢም ጉዳይ ስለሆነ ጳውሎስ ህግን ይቃወማል ወይ? በአጭሩ ምዕራፍ 7 የሚመልስልን መልሱ ምንድነው? አይቃወምም ነው። ግልጽ ነው። ጳውሎስ ህግን ይቃወማል ወይ? መልሱ ምንድነው? አይቃወምም። ለምን? ምዕራፍ 7 ቁጥር 12 ህጉ ቅዱስ ነው ይላል። ምዕራፍ 7 ቁጥር 12። ምዕራፍ 7 ቁጥር 13 ህጉ በጎ ነው፣ በጎ የሆነው ነገር ነው፣ ወይም ህጉ በጎ ነው ይላል። ምዕራፍ 7 ቁጥር 14 ህጉ መንፈሳዊ ነው ይለናል። እግዚአብሔር ይመስገን። ስለዚህ ህጉ ቅዱስ ነው፣ በጎ ነው፣ መንፈሳዊ ነው። ህጉ ግልጽ ነው። ቅዱስ ነው፣ በጎ ነው፣ መንፈሳዊ ነው። ስለዚህ ጳውሎስ ህግን ይቃወማል? ህግን አይቃወምም። እንደውም ያጸናል፣ ህግን ያጸናል ጳውሎስ ማለት ነው። በምዕራፍ 7
በደንብ በምናይበት ጊዜ እሺ ምዕራፍ 7ን ቁጥሮቹን በየተራ እናያቸው። ከቁጥር 1 እስከ ቁጥር 6 እኔ ከቁጥር 1 እስከ ቁጥር 6 በምናይበት ጊዜ ክርስቲያን ከሕግ ጋር ያለውን ግንኙነት ያሳያል። ክርስቲያን ከሕግ ጋር ያለውን ግንኙነት ያሳያል። ትናንትና እንደተማርነው ምዕራፍ 6 ከቁጥር 15 እስከ 23 በሚዘጋበት ጊዜ ምዕራፍ 6 ከቁጥር 15 እስከ 23 እና ምዕራፍ 7ን ስናይ የሁለት አገዛዞችን ንጽጽር ነው የሚያሳየን። የሁለት አገዛዞችን ንጽጽር ያሳየናል። ምዕራፍ 6 ከኃጢአት ባርነት ነፃ መውጣት ነው ይለናል። ነፃ መውጣትን ያመለክተናል። ምዕራፍ 6 ስናነብ ከኃጢአት ባርነት ነፃ ስለመውጣት ነው። ከኃጢአት ነፃ ወጥታችኋል። በምን አማካኝነት? በሞት አማካኝነት፣ በክርስቶስ ሞት አማካኝነት ከኃጢአት ነፃ ወጥታችኋል። ምዕራፍ 6 ምዕራፍ 7 ደግሞ ከሕግ ባርነት ነፃ ወጥታችኋል ብሎ ከሕግ ባርነት ነፃ መውጣትን ያሳየናል ማለት ነው። ምዕራፍ 7ን ከቁጥር 1 እስከ 3 በምንመለከትበት ጊዜ ከቁጥር 1 እስከ 6 ባለው ውስጥ ሶስቱን ቁጥር ቀንሰን በምናይበት ጊዜ የሕግን ስልጣንን ከጋብቻ ምሳሌ ጋር አነጻጽሮ ያሳየናል። ምን ይላል? ሕግን የሚያውቁ እናገራለሁ ይላል። ሕግን የሚያውቁ የተባሉት እነማን ናቸው? ምዕራፍ 7 ቁጥር 1 ላይ ወንድሞች ሆይ ሕግን ለሚያውቁ ሰዎች እናገራለሁ ይላል። እነማን ናቸው እነዚህ ሕግን የሚያውቁ ሰዎች? እነዚህ ሕግን የሚያውቁ ሰዎች ሕግን ለሚያውቁ እናገራለሁ ሲል ጥቂት አይሁዳውያን ክርስቲያኖችን የሚያሳይ ነው። ሕግን የሚያውቁ ጥቂት አይሁዳውያን ክርስቲያን ለእናንሱ ነው እናገራለሁ። ሕግን ለሚያውቁ እናገራለሁ። አይሁዳውያን ክርስቲያኖችን ብቻ ሳይሆን በሮሜ የሚገኙ አጠቃላይ አማኞችንም ጭምር ለሮማውያን ስለሆነ የጻፈው የሮሜ ክርስቲያኖችም ብሉይ ኪዳንን ሕጉንም በደንብ ጠንቅቀው ያውቁ ወይም ደግሞ በትምህርት ያውቁት ስለነበረ በሰበካ ያውቁት ስለነበረ እነሱንም ያመለክታል ማለት ነው። ስለዚህ ወንድሞች ወይ ሕግን ለሚያውቁ እናገራለሁ ሲል ለብዙ አይሁዳውያንና ጥቂት አሕዛብን ወይም ደግሞ አይሁድና አሕዛብን የቀላቀለችውን የተቀላቀሉባትን ያችን የሮምን ቤተክርስቲያን ወይም ደግሞ ክርስቲያኖችን በአጠቃላይ አይሁድና የአሕዛብ ቅልቅል ያለበትን ክርስቲያኖችን የሚያሳይ ነው ማለት ነው። ስለዚህ አይሁድ ስለ ሙሴ ሕግ የሚያውቁ ናቸው። አሕዛብ ስለሚል ደግሞ ሁለቱንም ያካተቱ ናቸው ማለት ነው። ስለዚህ ሕግን ለሚያውቁ እናገራለሁ የሚለው ለአይሁዳውያንም ለአሕዛብም ጭምር ነው ማለት ነው። እንግዲህ ይህ ሕግ በአይሁድም በአሕዛብም ክርስቲያኖች ዘንድ የታወቀ ሕግ ነው። ሕግን ለሚያውቁ እናገራለሁ ብሎ ሲናገር ምንድን ነው? ምን ሊነግራቸው ነው? ሕግን ለሚያውቁት የሚነግራቸው ሕግ ምንድን ነው ስንል የጋብቻን ሕግ ነው የሚነግራቸው። የጋብቻን ሕግ ነው። ምንድን ነው ይህ የጋብቻ ሕግ? የጋብቻን ሕግ በተመለከተ እንደ ማብራሪያ እንደ ምሳሌ በማድረግ ያቀርብላቸዋል። የጋብቻ ንጽጽሩ ምንድን ነው? በእስራኤልና በሕጉ መሃል ወይም ደግሞ በእስራኤልና በሕጉ መሃል ሲና ተራራ ላይ በእስራኤልና በሕጉ መሃል ጋብቻ ተፈጽሟል። ጋብቻው ምንድን ነው? ሕጉ በሚሰጥበት ጊዜ ቃል ኪዳን ነው። የቃል ኪዳን ነው የተሰጣቸው ሕጉ ሲሰጣቸው። ስለዚህ ሲና ተራራ ላይ በሙሴ አማካኝነት የመጣው ሕግ እስራኤልና ሕጉ መካከል ምን ፈጥሯል? ጋብቻ ፈጥሯል። ይህንን በእስራኤልና በሕጉ መካከል የተደረገውን ጋብቻ በምን ምሳሌ አድርጎ ያቀርብላቸዋል? በባልና በሚስት ወይም ደግሞ በትዳር በጋብቻ ሕግ ውስጥ ምሳሌ አድርጎ ያቀርብላቸዋል። ያገባች ሴት ይላል። ያገባች ሴት እስራኤልን የምትወክል ናት። እንደ ሕጉ በአዲሱ ኪዳንን ሳይሆን እስራኤልን ወካይ ናት። ባሏ ደግሞ ሕግ ነው። ስለዚህ አንዲት ያገባች ሴት ይላል በእንትኑ ሜታፎሩን ሲያመጣ አንዲት ያገባች ሴት ከባሏ ጋር አብራ እየኖረች ሳለች ባሏ በሕይወት እያለ እቺ ያገባች ሴት ከሌላ ወንድ ጋር ወይም ደግሞ ከሌላ ሰው ጋር ብትሆን ምን ትባላለች? አመንዝራ ትባላለች። ባሏ ግን ቢሞት ከሕግ ምን አድርጋለች? እቺ ሴት ተፈታለች። ስለዚህ አመንዝራ አትባልም። የወደደችውን በምን ማድረግ ለሌላ መሆን ትችላለች። ባሏ ከሞተ ለሌላ ባል ወይም ለሌላ ወንድ መሆን ትችላለች። ባሏ በሕይወት እያለ ለሌላ ወንድ ብትሆንስ አመንዝራ ትባላለች። ታዲያ የባልና የሚስትን ምሳሌ ያመጣው ለምንድን ነው? ሕግን ለሚያውቁ ነው የሚናገረው። የቤተሰብን ሕግ የጋብቻን ሕግ ለሚያውቁና እንደገናም ደግሞ በሕጉና በእስራኤል መካከል የተደረገውን ቃል ኪዳን የተደረገውን ስምምነት የተደረገውን ጋብቻ መረዳቱ ላላቸው ነው የተናገረው።
ልክ እንደዚሁ እስራኤልና ሕጉ ተጋብተዋል። ስለዚህ ከሕግ ነፃ ለመሆን ከሕጉ ለመፈታት ባልየው የግድ ምን መሆን አለበት? መሞት አለበት። ባልየው መሞት አለበት። ባልየው ደግሞ ማን ነው? ሕግ ነው። ሕግ ደግሞ አይሞትም። ሕግ አይሞትም። ሕግ ስለማይሞት ስለዚህ እስራኤል በህይወት በዘመኗ ሁሉ ለሕግ ምን ያደረገች ናት? የተገዛች ናት። ለሕግ ተገዥ ናት። ለባሏ ለሕግ ተገዥ ናት። መቼ ነው ከሕግ ነፃ የምትወጣው? መቼ ነው ከሕግ ነፃ ወጣ ለሌላው የምትሆነው? መቼ ነው? ባሏ ሲሞት ነው። ባሏ ደግሞ ሕግ ነው። ሕግ ደግሞ አይሞትም። ሕጉ አይሞትም። ስለዚህ ኑሮ የጭንቅ ኑሮ ነው። ከቁጥር 4 እስከ 6 ስንመጣ ስለዚህ ይላል። ስለዚህ ብሎ ነው የሚጀምረው ቁጥር 4 ላይ ስለ የቱ ሕግ ስለማይሞት አማኞች በክርስቶስ ሥጋ ለሕግ ምን አደረጉ? ተገድለው ሞተዋል ይላል። ቁጥር 4 ላንብበው። ምዕራፍ 7 አመንዝራ አትባልም ካለ ስለዚህ ወንድሞች ሆይ እናንተም ይላቸዋል። እነማንን ወንድሞች ሆይ? አይሁድና ጥቂት አሕዛብን፣ ሁለቱን ማህበረሰብ ክርስቲያኖቹን። ስለዚህ እናንተም በክርስቶስ ኢየሱስ ሥጋ ለሕግ ሞታችኋል፣ ይህም ከሙታን ለተነሳው ለእርሱ ለሌላው ሆናችኋል። እግዚአብሔር ይመስገን። ምንድን ነው የሚላቸው? አማኞቹን እናንተ በክርስቶስ ሥጋ ሕግ ስለማይሞት በክርስቶስ አማካኝነት ሆናችሁ ክርስቶስ ሲሞት አብራችሁ በመሞት ለማሞታችሁ ለሕግ ሞታችሁ። ሕግ ደግሞ ስልጣን ያለው ሕያው በሆነ ላይ ነው፣ ሕይወት ባለው ላይ ነው እንጂ በሞተ ላይ ሕግ ስልጣን የለው። ስለዚህ ሕጋዊ ነፃነትን ከቁጥር 2 እስከ 3 ላይ እናገኛለን። አንዳቸው እንዳለችው እንደ ሴቷ ባሏ ስለማይሞት ሁሌ ታሰረች ናት። ልክ እንደዚሁ ነው። ስለዚህ እናንተም ደግሞ ሕግ ስለማይሞት እናንተ ሞታችሁ፣ በምን በኩል? በክርስቶስ ሥጋ ሆናችሁ ሞታችሁ ይላል። ስለዚህ ከሕግ ነፃ መውጣትን ያሳያል ማለት ነው። ታዲያ ከሕግ ነፃ የወጣንበት ዓላማ ምንድን ነው? ክርስቲያኖች ለምን ከሕግ ነፃ ወጡ ስንል ለሁለት ዓላማ ነው ከሕግ ነፃ የወጡት። አንደኛ ለሌላው ለመሆን ነው። ለሌላው ለመሆን እዚሁ ላይ እንደሚለው ከሙታን ለተነሳው በክርስቶስ ሥጋ ለሕግ ሞታችኋል፣ ይህም ከሙታን ለተነሳው ለእርሱ ለሌላው ሆናችሁ ይላል። ለሌላው ሆናችሁ፣ ለሌላው ለመሆን ነው። ለምንድን ነው ከሕግ ነፃ? በክርስቶስ ሞት ተገድለን ለሕግ ሞተን ከሕግ የተፈታ ነው፣ ከሕግ ነፃ የሆን ነው። ለምንድን ነው ስንል ለሌላው ለመሆን ነው። ከሕግ ነፃ ወጣ ነው ዓላማው ያለ ሕግ ስርዓት ለመኖር አይደለም፣ ወይም ደግሞ ከሕግ አገዛዝ ነፃ ወጥቶ ዝም ብሎ ለመኖር አይደለም። ከሕግ አገዛዝ ነፃ ወጥቶ ከሙታን ለተነሳው ለሌላው ማለትም ለክርስቶስ ለመሆን ነው ከሕግ ነፃ የወጣ ነው እንጂ ከሕግ ነፃ ወጥተናል ብለን አንዳንድ ጊዜ ሕግ አይገዛኝም፣ ሕግ አይገዛም፣ በቃ በጸጋ ውስጥ ያለው ከሕግ ነፃ ነን። እሺ ከሕግ ነፃ ነን፣ ከዛስ? ክርስትና ውስጥ ፍሪ ዞን የሚባል የለም። ምንም ነገር አይገዛ። ከሕግ ነፃ ወጥቻ ሕግም አይገዛኝም፣ ሕግም ስለማይገዛኝ ለሌላውም ሳልሆን ማለትም ከሙታን ለተነሳው ሳልሆን ለሕግም ሳልሆን ፍሪ ዞን ሆኖ በቃ እንዲሁ ነፃ ሆኜ እኖራለሁ ማለት የሚባል ነገር የለም። ወይ የሕግ ባሪያ ነህ፣ በክርስቶስ ሥጋ ደግሞ ከተገደልክ ምንድን ነው? ለሌላው እንድትሆን ነው። ሌላው ማን ነው? ሌላው የተባለው ማን ነው? ከሙታን የተነሳው እርሱም ክርስቶስ ኢየሱስ ነው። ስለዚህ የኢየሱስም አይደለውም፣ የሕግም አይደለውም፣ የማንም አይደለውም የሚባል እንደዚህ አይነት ሁኔታ እንደዚህ አይነት ፍሪ የሆነ ነፃ የሆነ ቦታም አኗኗርም የለም። ስለዚህ ለሌላው ማለት መሲሁን ነው። ለመሲሁ ተገዢ መሆናችንን የሚያሳይ ነው። ከሕግ አገዛዝ ወጥተን ከሙታን ለተነሳው መሲህ ለአዲሱ ኪዳን ማህበረሰብ ለእርሱ እንሆናለን ማለት ነው። ስለዚህ ከሕግ ነፃ ወጥተናል። በክርስቶስ ሞት አማካኝነት። ከዛስ ምን ሆነን? ለሕግ ሞትንና ከዛ ለሌላው ሆነን። እርሱም ማን ነው? ለክርስቶስ ሆነን። ሁለተኛው ዓላማ ምንድን ነው? ከሕግ ነፃ ያወጣንበት ለእግዚአብሔር ፍሬ ማፍራት ነው። ለእግዚአብሔር ፍሬ እንድናፈራ ይላል። የጽድቅና የቅድስና ሕይወትን በመኖር
የአዲሱ ማህበረሰብ የአኗኗር ዘይቤ በማሳየት ከህግ ስራ ነፃ ወጥተን ለሌላው እንሆናለን። ከዛ ደግሞ ለእግዚአብሔር ምን እናደርጋለን? ፍሬ እናፈራለን ይላል። ስለዚህ በህግ ስር ሳለን ፍሬ ማፍራት ያልቻልነው ለምንድን ነው? በህግ ስር ስለሆነ። ስለዚህ ከህግ ነፃ ስንወጣ በክርስቶስ ስጋ ማግኘት ተገድለን ከህግ ነፃ ስንወጣ ለሌላው ሆነን፣ አንደኛ። ሁለተኛስ ለእግዚአብሔር ደግሞ ፍሬ እንድናፈራ ሆነን ማለት ነው። እንግዲህ ቁጥር 5ና ቁጥር 6ን ስናይ በስጋ የሚል እናገኛለን። በስጋ በኃጢአት ተፈጥሮ ቁጥጥር ስር ሳለን ማለት ነው። ምዕራፍ ቁጥር 5 ላይ በስጋ ወይም በኃጢአተኛ ተፈጥሮ ቁጥጥር ስር ሳለን የስጋችንን መሻት በእኛ ላይ ይሰለጥን ነበር። ወይም ህጉ ኃጢአትን ይቃወማል፣ ነገር ግን ኃጢአትን ለማሸነፍ ኃይል አይሆነንም ህጉ። ቁጥር 6ንም ስናይ አሁን ግን ይላል ቀድሞ ጠፍሮ የያዘንን ያንን ሞተን ከዛ ምን አደረገን? ነፃ ከህግ አገዛዝ በክርስቶስ በኩል ምን አደረግን? ሞተን ነፃ ወጣን ብሎ ይነግረናል ማለት ነው። ቶሎ ወደ ሌላኛው ክፍል እንግባ ጊዜ እንዳንወድ። ከቁጥር 7 እስከ 25 ያለውን በምንመለከትበት ጊዜ ጳውሎስ በጥሩ አቀማመጥ እኔ እያለ አስቀምጧል። ሶስቱን እኔዎች እናያለን። ከቁጥር 7 እስከ 25 ሶስቱን እኔዎች። እነዚህ ሶስት እኔዎች ምንድን ናቸው? እኔ እያለ ያስቀምጠው አንደኛው እኔ ያላመነ ሰው ነው። ያላመነውን ሰው ያሳያል። በህግ ስር ያለውን ያላመነ ሰው ያሳያል። ሁለተኛው እኔ አማኝ ክርስቲያንን ያሳያል። አማኝ ክርስቲያንን። ሶስተኛው እኔ ታሪካዊቷን እስራኤልን ያሳያል። ወይም የእስራኤልን ህዝብ በሙሴ ህግ ስር ያለውን የእስራኤልን ህዝብ ያሳያል። ወይም ይህን ሶስቱ እኔዎችን በሌላ አገላለጽና በሌላ እይታ ማየት ከፈለግን አንደኛው እኔ የመጀመሪያው እኔ ከቁጥር 7 እስከ ቁጥር 12 ያለው ህግ ሳይመጣ በፊት ያለውት እኔ ይላል ጳውሎስ። እኔ ሲል አንድ ራሱን ነው እኔ የሚለው። ሁለተኛ እንደ ወካይ አድርጎ ራሱን እስራኤልንም ሊያመለክት ይችላል። ለምሳሌ ሁለተኛው እኔ ላይ ከቁጥር 13 እስከ ቁጥር 20 ያለውን ስናይ ህግ ሳይመጣ ይላል። ህግ ሳይመጣና ህግ ከመጣ በኋላ ይላል። አንደኛው እኔ ህግ ሳይመጣ ነው። ሁለተኛው እኔ ደግሞ ከቁጥር 13 እስከ ያለው ህግ ከመጣ በኋላ ይላል። ሶስተኛው እኔ ደግሞ ክርስቶስ ከመጣ በኋላ የሚል ነው። ክርስቶስ ከመጣ በኋላ ከቁጥር 21 እስከ ቁጥር 25 ያለውን ስናይ ክርስቶስ ከመጣ በኋላ ማለት ነው። ወይም ደግሞ በሌላ እይታ ከአንደኛው እኔ ከቁጥር 7 እስከ 12 ያለው ህግ ሳይመጣ ማለትም ከአዳም እስከ ሙሴ ያለውን ዘመን፣ ህግ ሳይመጣ በፊት ከአዳም እስከ ሙሴ ያለውን ዘመን ነው። ሁለተኛው እኔ ከቁጥር 14 እስከ 20 ያለው ህግ ከመጣ በኋላ ከሙሴ በኋላ ሙሴ ህጉን ከሰጠ በኋላ ማለት ነው። ሶስተኛው እኔ ደግሞ ከቁጥር 21 እስከ ቁጥር 25 ያለው ክርስቶስ ከመጣ በኋላ ይህንን ዘመን የጸጋውን ዘመን አሁን እኛ የምንኖርበትን ይህንን ዘመን የሚያሳይ ነው። እነዚህን በተወሰነ እየተነተንን በዚህ መልኩ እነዚህን ከቁጥር 7 እስከ ቁጥር 25 ያለውን ከፋፍለን ለማየት እንሞክራለን። ከቁጥር 7 እስከ 12 ያለውን የአንደኛውን እኔ ምድብ ነው። አንደኛው እኔ ያለበትን አንደኛው ምድብ ነው። ምንድነው እዚህ ውስጥ የምናገኘው? ህግ በራሱ ኃጢአት ነውን ብሎ ይጠይቃል ጳውሎስ። ህግ በራሱ ኃጢአት ነውን ብሎ ይጠይቅና ወዲያው ውድቅ ያደርገዋል ጥያቄውን። በፍጹም በማለት ይመልሳል። ቁጥር 7 ላይ እናንብበው። እንግዲህ ምን እንላለን? ህግ በራሱ ኃጢአት ነውን? ጥያቄ ምልክት። በፍጹም አይደለም፣ በፍጹም አይደለም። ነገር ግን በህግ በኩል ባይሆን ኖሮ ኃጢአት ምን እንደሆነ ባላወቅኩ ነበር። ህጉ አትመኝ ባይል ኖሮ ምኞት ምን እንደሆነ በእርግጥ አላውቅም ነበር። እሺ ህግ በራሱ ኃጢአት ነውን? መልሱ ምንድን ነው? እንደው በፍጹም ነው የሚለው። አይደለም በፍጹም ብሎ ወዲያው ውድቅ ያደርገዋል። አይደለም በማለት እሺ ታዲያስ ስንለው በህግ እኮ ባይሆን ኖሮ ኃጢአትን ባላወቅኩ ነበር። ወይም ህጉ እንደ መስታወት ሆኖ የኃጢአትን እውነተኛ ተፈጥሯዊ ባህሪ ባያሳየኝ ኖሮ ኃጢአትን ባላወቅኩት ነበረ። ስለዚህ ህጉ እንደ መስታወት ሆኖ የኃጢአትን እውነተኛ ባህሪና እውነተኛ ተፈጥሮ ያንጸባርቃል፣ ያሳያል። አትመኝ ባይለኝ ህጉ ኃጢአት መሆኑን ባላወቅኩ ነበረ። በቃ ዝም ብዬ ነው ብኖረው ኃጢአት መሆኑን አላቅም ነበረ። ታዲያ ኃጢአት ነው ብሎ ማን ያጎላው? ህጉ ምን ብሎ አትመኝ አንዱን የወሰደው ከ10 ትእዛዛት አትመኝ የሚለው ሲል
ከዛ ምኞት ኃጢአት ልክ ስመኝ ደግሞ ምኞት ለካ ኃጢአት ነው ማለት ነው እንደማለት ነው። ቁጥር 8 እና ቁጥር 9 ላይ የተከለከለን ነገር የመፈለግ ተፈጥሮ እንዳለው ያሳያል ጳውሎስ። ምንድነው? ወይም አመፀኛ ምኞት እንዳለው ያሳያል ከቁጥር 8 እስከ 9። በሰው ልጅ የወደቀ ተፈጥሮ ውስጥ የተከለከለን ነገር አታድርግ የተባለን ነገር የመፈለግ ፍላጎት አለ። ይሄ በወደቀው ስጋ ውስጥ ወይም ደግሞ በወደቀው ማንነት ውስጥ የሚኖር ሰው የተከለከለን ነገር የሚፈልግ እንትን አለው፣ የሚፈልግ ፍላጎት አለው። ይሄ አንዳንዴ ይገርመኛል። ለምሳሌ የአሁኗን አዲስ አበባ አይደለም የበፊቷን ነው እና መሽናት ክልክል ነው ያስቀጣል የሚል ቦታ ላይ አንዳንዴ በጣም የሚገርመኝ ሳልፍ ዝም ብዬ እንትን እየሸና ሰውየው መሽናት ክልክል ነው የሚለውን ያነባል። ተጽፎለታል እኮ ተጽፎለት ልክ ሽንትም የሚበዛው ቆሻሻም የሚበዛው ሽንት መሽናት ክልክል ነው፣ ቆሻሻ መጣል ክልክል ነው የሚባለው ቦታ ላይ ነው። እንደነዚህ አይነት ትእዛዞች እንኳን የእግዚአብሔር ቃል ወይም ደግሞ የብሉይ ኪዳን ትእዛዛት ብቻ ሳይሆኑ እንዲህ አይነትም ራሱ መንግስትና ህብረተሰቡ የሚያወጣቸው ትእዛዛትን እንኳን በሚያይበት ጊዜ የሰው ተፈጥሮ ምንድነው ያንን የሚቃረን ነገር ያደርጋል። አታድርግ የተባለውን ለማድረግ የሚያደርግ አመፀኛ ምኞት በውስጡ ምን ያደርጋል? ይቀሰቀሳል። የተከለከለን አታድርግ የተባለን ነገር የማድረግ ፍላጎት ወዲያው ይመጣበታል ማለት ነው። ስለዚህ ኃጢአት ያለ ህግ ሙት ነው። የጳውሎስ እንትን ይሄ ነው የጳውሎስ ሙግት። ኃጢአት ያለ ህግ ሙት ነው። ያለ ህግ ምንድን ነው? ሙት ነው። ኃጢአት ምንድን ነው? እንደውም አንድ አባባል ኃጢአት እንቅልፍ ላይ ያለ ኃይል ነው። የተኛ የተሰወረ ዶርማንት የሆነ ኃይል ነው። ልክ ህግን አግኝቶ ህግ አንድን ትእዛዝ ሲነግረው ወዲያው ይነቃል፣ ወዲያው ኃይሉን ያሳያል፣ እምቢታውንና አመፀኝነቱን ያሳያል ማለት ነው። ይሄንን በእነዚህ ቁጥሮች ውስጥ በደንብ እናለን። አሁን ቁጥር 9 ላይ ምንድን ነው የሚለው? ህጉ ሳይመጣ ይላል። ህጉ ሳይመጣ ለአንብበው እሱንም ቁጥር 9 ህጉ ሳይኖር ሕያው ነበርኩ ይላል። ህጉ ሳይሆን ሕያው ነበርኩ። አንዱ እኔ ምንድን ነው? አንዱ ጳውሎስ እኔ የሚለው ወይ ራሱን ነው ወይ ደግሞ በውክልና እስራኤልን ነው። ህግ ሳይመጣ ህጉ ሳይኖር እኔ ሕያው ነበርኩ ይላል። መቼ? ህግ ሳይመጣ እኔ ሕያው ነበርኩ ካለ መቼ? ህግ የመጣው በማን ነው? ቅድም ባየነው ላይ ህጉ በማን ነው የተሰጠው? በሙሴ ነው የተሰጠው፣ ሲና ተራራ ላይ አይደለ? እሺ ህጉ ሳይመጣ እኔ ሕያው ነበርኩ ካለ ጳውሎስ እድሜው ስንት ነው ነው ጥያቄያችን። ህግ ሳይመጣ እሱ መቼ ነበረ? ህጉ ሳይመጣ እኔ ሕያው ነበርኩ ካለ በሙሴ ጊዜ አልነበረም፣ ህጉ ያልነበረበት ዘመን ስለነበረ። ስለዚህ ወይ ወካይ አድርጎ ስለ እስራኤል እያወራ ነው፣ ወይም ደግሞ ስለ ራሱ ምናልባት እያወራ ይሆናል። ስለ ራሱ እያወራ ከሆነ መቼ ነው ህግ ሳይመጣ እሱ ሕያው የነበረው ስንል በአይሁዳውያን አቆጣጠር መሰረት አንድ አይሁዳዊ ወጣት ወይም ደግሞ አንድ አይሁዳዊ ወጣት እስከ 13 ዓመቱ ወይም ደግሞ ከ13 ዓመቱ በፊት ባለው ዘመን ህግ አይቆጠርበትም። ይህ ሰው ላይ በምንም ነገር ተጠያቂ አይሆንም። ህጉ እሱ ላይ ስልጣን የለውም ለ13 ዓመት እስኪሞላው ድረስ። እስከ 13 ዓመቱ ድረስ ከህግ ነፃው ነው። አንድ ሰው አይቆጠርበትም ነበር። ቢመኝም 10ቱን ትእዛዛት ሁሉንም ቢጥስ አይቆጠርበትም ነበር። ይሄ በእኛም ሀገር ያለ ነው። በእኛም ሀገር በእንትን ውስጥ ለምሳሌ አንድ ሰው 18 ዓመት ካልሞላ ወይም ደግሞ ለአቅመ አዳም ካልደረሰ አንዳንድ ጉዳዮች ላይ ተጠያቂ አይሆንም። ለምሳሌ ከ13 ዓመት በፊት ያለ ህፃን ምንም ነገር ቢያደርግ ያንን ሰው ፍርድ ቤት ያንን ሰው አንድ ከሳሽ ፍርድ ቤት ገትሮ 13 ዓመት ያልሞላውን ሰው ፍርድ ቤት ገትሮ ተፈርዶበት ወደ ወህኒ አይወርድም። ለምን? አንድ ሰው ማድረግ የሌለበትን ነገር እስከ 13 ዓመቱ ካደረገ ጥፋቱ ወይም የቤተሰብ ጥፋት ነው፣ አሳዳጊ በድሎት ነው፣ ወይም ደግሞ በትክክል አላደገም ተብሎ ወደ ጥፋቱ ወደ ወላጅ ወይም ደግሞ ወደ ማህበረሰቡ ይሄዳል እንጂ ልጁ ምን አይሆንም፣ ተጠያቂ አይሆንም። ልክ ነኝ አይደለም? ልክ ነው አይደለም? ልክ ነው። ስለዚህ
ሕግ ሳይመጣ እኔ ሕያው ነበርኩ ሲል ጳውሎስ 13 ዓመት እስኪሞላኝ ድረስ ሕግ ሳይመጣ ወይም ሕግ እኔ ላይ ስልጣን ሳይኖረው ድረስ እኔ ሕያው ነበርኩ። ሕግ ሳይመጣ በፊት እኔ ሕያው ነበርኩ 13 ዓመት እስኪሞላኝ ድረስ ነፍስ እስካውቅ ድረስ ወይም ደግሞ ለአቅመ አዳም እስክደርስ በእንትን ውስጥ ያዙት ወይም ደግሞ ሕጉ መቆጠር እስኪጀምር ድረስ መተላለፌ መቆጠር እስኪጀምር ድረስ 13 ዓመት እስኪሞላኝ ድረስ ሕግ ሳይመጣ እኔ ሕያው ነበርኩ። አንደኛው ይሄ ነው። ሁለተኛው ሕግ ሳይመጣ ሕያው ነበርኩ ምንድነው? ከአዳም እስከ ሙሴ ዘመን ድረስ ሕጉ እስኪመጣ ድረስ ሕጉ ከመምጣቱ በፊት ያለው የአባቶች ዘመን ያንን የሚያመለክት ነው። ሮሜ ምዕራፍ 5 ቁጥር 13 ላይ ይሄን በደንብ ያስቀምጠዋል። ሮሜ 5:13 ላይ ሕግ ከመሰጠቱ በፊት ይላል። ሕግ ከመሰጠቱ በፊት ኃጢአት በዓለም ላይ ነበረ። ሕግ ከመሰጠቱ በፊት ሕግ አልነበረም። ኃጢአት በዓለም ላይ ነበረ። ኃጢአት በዓለም ላይ ነበር። ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ሕጉ ሳይመጣ በፊት ከአዳም እስከ ሙሴ ምን አልመጣም ነበረ? ሕጉ አልመጣም። ኃጢአት በዓለም ነበረ። ሰዶምና ጎመራ የጠፋው በምንድን ነው? በኃጢአት ነው። በኖህ ዘመን ምድር በውሃ የጠፋችሁ በምን ምክንያት ነው? በኃጢአት ነው። ቃየል ወንድሙ በመግደሉ ምክንያት ምን ሰርቷል? ኃጢአት ነበር በዓለም ግን ምን አያደርግም? አይቆጠርም ነበር። ሮሜ ምዕራፍ 5 ቁጥር በጳውሎስ ቴዎሎጂ ውስጥ በጳውሎስ ስነ መለኮት ውስጥ ሕግ ሳይመጣ በፊት ወይም ደግሞ ሕግ ሳይመጣ በፊት ኃጢአት ምን አያደርግም? አይቆጠርም። ግን ኃጢአትስ የለም ማለት አለ። ኃጢአት በዓለም ነበረ ግን ምን አያደርግም? አይቆጠርም። ኃጢአት ተብሎ እንዲቆጠር ምን ያስፈልጋል? ሕግ ያስፈልጋል። ስለዚህ እስራኤልን ወካይ ከሆነ ሕግ ሳይመጣ እኔ ነበርኩ ማለቱ እስራኤልን ወክሎ ሕግ እኮ ከመምጣቱ በፊት ሕያው ነበረን። ሕግ ሲመጣ ነው። ሕግ ሲመጣ ደግሞ ይላል ሁለተኛው ላይ ሕግ ከመሰጠቱ በፊት ኃጢአት በዓለም ነበር አይቆጠርም ነበረ። ከዛስ ሕግ ከመጣስ በኋላ ሕጉ ወይም ደግሞ ትእዛዝ ሲመጣስ ምን ይላል? ኃጢአት ሕያው ሆነ እኔ ሞትኩ ይላል። ሕግ ሳይመጣ ኃጢአት በዓለም ነበር አይቆጠርም ነበር። እኔ ሕያው ነበርኩ። ሕግ ሳይመጣ በፊት ኃጢአት እያለ እኔ ሕያው ነበርኩ። ሕግ ከመጣስ በኋላ ኃጢአት ሕያው ሆነ። አትመኝ ተኝቶ ዶርማንት የነበረውን አንቀላፍቶ የነበረውን ያንን የኃጢአትን ኃይል አትመኝ ሲለው ቀሰቀሰው። መመኘት ጀመረ፣ ማመፅ ጀመረ። ኃጢአት ሕያው ሆነ። እኔስ ምን ሆንኩኝ አለ? እኔ ሞትኩኝ አለ። 13 ዓመት ካለፈኝ በኋላ እያንዳንዱ መተላለፍ ምን መደረግ ጀመረ? መቆጠር ጀመረ። እኔ ሞትኩ። ኃጢአት ደግሞ ምን ሆነ? ሕያው ሆነ። እስራኤል እንደ እስራኤል ከሆነች ማለት ሕጉን ከተቀበለች በኋላስ አድርግ አታድርግ መጣ። እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታመፁ ሰይፍ ይበላቸዋል። ስለዚህ ሕጉ ከመጣ በኋላ ሕጉን በሚተላለፈው ሁሉ ላይ ምን አለበት? ቅጣት አለበት። ኃጢአት ሕያው ሆነ፣ እኔስ ሞትኩ ብሎ እኔ ደግሞ ሞትኩኝ ብሎ ይናገራል ማለት ነው። ስለዚህ ይሄም ምንድነው? ከ13 ዓመት በኋላ ያለውን ያሳያል። ወይም ደግሞ ሙሴ ሕጉን ከሰጠ በኋላ ያለውን ዘመን ያሳያል። አንደኛው እኔ ይሄ ነው፣ ኃጢአት ሳይመጣ በፊት ማለት ነው። ሁለተኛው ሕግ ምንድን ነው? ሁለተኛው እኔ ምንድን ነው? ከቁጥር 14 እስከ 20 የምናየው ሁለተኛው እኔ ስንመለከት ሕጉ በጎ ነው ይላል። ከቁጥር 14 እስከ 20 ሕጉ በጎ ነው፣ ሕጉ መንፈሳዊ ነው ይላል። ቁጥር 14 ላይ ሕጉ በጎ ነው ይላል፣ ሕጉ መንፈሳዊ ነው ይላል። እንደውም እናውቃለን ነው የሚለው። ሕጉ መንፈሳዊ እንደሆነ እናውቃለን፣ በጎ እንደሆነ እናውቃለን ይላል። ቁጥር 16 ላይ ደግሞ በጎ እንደሆነ እናውቃለን ብሎ ይናገራል። ሕጉ በጎ ነው፣ ሕጉ መንፈሳዊ ነው። የትኛው ሕግ? ብሉይ ኪዳን ላይ የተሰጠው። ለምሳሌ በዕድሜ ለገፋው ተነስለት ይላል። ሕጉ በጎ ነው፣ መንፈሳዊ ነው። እንደገና እንግዳውንና መጻተኛውን ሰው መጻተኛው ሰው ወደ አንተ ከመጣ እንደ ቤተኛ ተቀበለው ይላል። ሕጉ በጎ ነው፣ መንፈሳዊ ነው። አባይ ሚዛን አታድርግ፣ ሚዛን አታጭበርበር፣ ሚዛን አታዛባ ይላል። የንግድ ስርዓትን በተመለከተ ሕጉ በጎ ነው፣ መንፈሳዊ ነው። ስለዚህ ማህበራዊን ሕግ ስናይ፣ የመጻተኛውን ሕግ ስናይ፣ የንግዱን ሕግ ስናይ፣ ሁሉን በምናይበት ጊዜ ሌሎችንም ሕጎች ስለ ሕጉ በጎ ነው። ሕጉ ምንድን ነው? መንፈሳዊ ነው ይላል።
ነገር ግን ይላል ሕጉ በጎ ነው፣ ሕጉ መንፈሳዊ። ነገር ግን ለኃጢአት እንደ ባሪያ የተሸጠው የሥጋ ነኝ። እኔ ሕጉ በጎ ነው፣ ሕጉ መንፈሳዊ ነው። እኔን ግን በተመለከተ እኔ ለኃጢአት የተሸጠ የሥጋ ነኝ። እሺ ሁለተኛው እኔስ ማን ነው? የዳነው ሰው ወይስ ያልዳነው ሰው? እኔ እንደ ባሪያ የተሸጠ ለኃጢአት እንደ ባሪያ የተሸጠ የሥጋ ነኝ አለ ጳውሎስ። እኔ ሲል አሁንም እኔ የሚለውን ጳውሎስ አይደለም ብለን ጳውሎስማ ሐዋርያውማ እንዴት ሊሆን ይችላል ብለን አይ በውክልና ነው ብለን ወደ ሌላ ሰው እንወርውረው ወይ? ሶስቱም እኔዎች አብዛኞቹ የሚስማሙበት ጳውሎስ ነው። ሶስቱም ምድብ ላይ ያሉት እንትኖች ጳውሎስ ራሱን ነው እንደ ምሳሌ ያቀረበው። ለኃጢአት እንደ ባሪያ የተሸጥኩ የሥጋ ነኝ እኔ ይላል። ሁለተኛውም እኔ የዳነው ሰው ነው። የተሸጠ የሚለው ቃል አማኝ በክርስቶስ ነፃ ወጥቶ ሳለ ግን ባልተለወጠው በወደቀው ሰው ወይም ምድር ላይ ባለው ፈተና በዛ ተጽዕኖ ውስጥ ሆኖ እነዛን ተጽዕኖዎች ሊያስተናግድ ይችላል። ምድር ላይ የሚኖር አማኝ ድኗል፣ ተለውጧል፣ በክርስቶስ ቤዛነትን አግኝቷል። ግን ምድር ላይ ባለው ፈተና፣ ምድር ላይ ባለው ወጥመድ ምን ሊሆን ይችላል? ተጽዕኖ ውስጥ ሊወድቅ ይችላል። ስለዚህ ስለ አማኞች ስለማያምኑ ሰዎች እየተናገረ ሳይሆን ስለሚያምኑ ሰዎች ስለኔና ስለእናንተ እያወራ ነው። ስለኔና ስለእናንተም ጭምር ነው። ስለዚህ የተሸጠ ሲል የኃጢአትን የማያቋርጥ ፈተናና ተጽዕኖን ያመለክታል። እንዴት? ጳውሎስ የማደርገውን አላውቅም ይላል። የማደርገውን ሕሊናዬ አይወደውም ይላል። የማደርገውን አላውቅም፣ የማደርገው ሕሊናዬ ውስጤ ምን አያደርገውም አይወደውም ይላል። አንድ ሰው እዚህ ቦታ ላይ ስለማያምን ሰው ከተናገረ እንዴት የማያምን ሰው የሚያደርገውን ነገር አይወደውም? ስለዚህ ትግል አለ ማለት ነው። ትግል አለ በውስጡ ሰውና በውጩ ሰው መካከል ትግል አለ ማለት ነው። የሚያደርገውን ነገር አይወደውም። ስለዚህ ስለ ክርስቲያን እያወራ ነው፣ ስለሚያምን ሰው እየተናገረ ነው። እሺ ልዝለላውንም ሶስተኛውን እኔ እንመልከት። ከቁጥር 21 እስከ ቁጥር 25 ያለው ሶስተኛው እኔ እዚህ ቦታ ላይ ያለው የፈቃዶችን ግጭት የሚያሳይ ነው። የፈቃዶችን ግጭት ያሳያል። ሶስተኛው እኔ ላይ በጌታ የሆነ ሰው በምድር ላይ ያለበትን ትንቅንቅ ነው የሚያሳየው። ምንድነው የትንቅንቅ? በጎ ነገር ለማድረግ ስፈልግ ይላል። በጎ ነገር ማለት ክፋት ከእኔ ጋር አለ። በጎ ነገር ለማድረግ ስፈልግ ክፋት ከእኔ ጋር አለ። እኔ ፍላጎቴ መልካም ማድረግ ነው ይላል ጳውሎስ። ግን ደግሞ ይላል አፍራሽ ነው። በተቃራኒው ክፉ እንዳደርግ የሚያደርገኝን ኃይል እርሱም አብሮኝ፣ ሁለቱም አብሮኝ አለ ነው የሚለው። አብሮኝ አለ፣ ትንቅንቅ አለ፣ የፈቃድ ግጭት አለ እኔ ውስጥ ነው የሚለው። ከውጭ አይደለም አለ። እኔ ራሴ በጎ የሆነውን ነገር ለማድረግ ስፈልግ በውስጤ ደግሞ ሌላ በጎውን እንዳላደርግ ወይም በጎ እንዳላደርግ በተቃራኒው በጎ እንዳላደርግ የሚያደርገኝን ኃይል አያለው። አብሮኛለ ኃይል አለ አለ። አብሮኛለ ኃይል አለ፣ በጎ እንዳላደርግ የሚያደርግ ሰው። ይሄስ ማን ነው? ይሄኛው እኔስ ማን ነው? ይሄም እኔ ክርስቲያኖችን ጳውሎስ ራሱን እያቀረበ ነው። ክርስቲያኖችን እያሳይ ውክልና አይደለም፣ ማምን ነው ብለን ወደ ሌላ የምናሻግረው አይደለም። ስለ ራሱ እየተናገረው ጳውሎስ ከቁጥር 2 እስከ 3 ስታነቡትም ይህንኑ ነው የሚናገረው። በውስጤ በእግዚአብሔር ሕግ ደስ ይለኛል አለ። እንዴት የማያምን ሰው በውስጤ በእግዚአብሔር ሕግ ደስ ይለኛል ይላል? አይልም። የሚያምን ሰው ነው ማለት ነው። በውስጤ በእግዚአብሔር ሕግ ደስ ይለኛል፣ ነገር ግን በብልቶቼ የሚሰራው የኃጢአት ሕግን አያለው። በብልቶቼ የሚሰራ የኃጢአት ሕግ አያለው። እሺ ብልቶቼ ሲል ምን እያለ ነው? ምዕራፍ 3 ቁጥር 13 ብልቶቼ ሲል ጉሮሮ ይላል፣ አንደበት ይላል። ምዕራፍ 3 ከንፈር፣ አፍ፣ እግር፣ አይን ይላል። እነዚህን ሁሉ ይጠቅሳል። ሁሉ
በአንድነት የማይጠቅሙ ሆነዋል ይላል። የማይጠቅሙ ሆነዋል። በጉሮሯቸው እንትን አለ፣ በአፋቸው ላይ የእባብ መርዝ አለ፣ እግራቸውን ለጥፋት እንትን ያደረጉ ነው፣ አይናቸው እንትን ያደረገ ነው፣ እንደዚህ ነው ብሎ ይናገራል። ስለዚህ የሰውን ሁለንተና ያይና ምዕራፍ 3 ቁጥር 13 ላይ አይ ሰው ማለት አለ ሁለንተናውን አየና ጉሮሮውን፣ ንግግሩን፣ አካሄዱን፣ አተያዩን፣ አሰማሙን፣ እያንዳንዱ እንቅስቃሴ አይ ሁሉም ሰው በአንድነት የማይጠቅሙ ሆኗል። አይሁድ ነው በአንድነት የማይጠቅሙ ሆኗል። ግሪክ ነው በአንድነት የማይጠቅሙ ሆኗል። ብልቶቼ ሲል እነዚህ ነው። በአይኔ፣ በንግግሬ፣ በአይኔ፣ በአካሄዴ፣ በአደራረጌ፣ በእያንዳንዱ እንትን ውስጥ በውስጤ በእግዚአብሔር ሕግ ደስ ይለኛል። በብልቶቼ ደግሞ ሳይ የኃጢአትን ሕግ ያለው መተላለፍ ያለው አመፅና ያለው አለ እኔ አለ ጳውሎስ እኔ እና እንትን መቼም ፍቀን አናወጣው እኔ የሚለውን ቃል ብዙ ትርጉሞችን ለማየት ጥረት አድርጌያለሁ። ሁሉም ጳውሎስ ስለራሱ በውስጡ ያለውን የፈቃድ ግጭት እያቀረበልን እንደሆነ ነው ሁሉም የሚያምኑት እንጂ በውክልና እያቀረበልን አይደለም። ከምዕራፍ 1 ቁጥር 18 እስከ ምዕራፍ 3 ድረስ አንተ ሰው እያለ በአንድ አይሁዳዊ ሰው ወካይ አድርጎ ተገርዥ ያለው አባቶች እኔ ናቸው ኪዳን አለኝ ብሎ የሚመጻደቅ አይሁዳዊ ሰው አድርጎ በውክልና እንዳስቀመጠው በነዛ ምዕራፎች ላይ እዚህ ላይ በውክልና እያስቀመጠ አይደለም። እኔ የሚለው ራሱን ለተመለከተ ነው። ስለዚህ ባጭሩ እኔ የሚለው ጳውሎስ ነው። ስለዚህ እኔ ጳውሎስ የጦርነት ቀጠና ሆኛለሁ። ሁለት ኃይሎች እኔ ውስጥ እየታገሉና እየተጣሉ በቃ አውደም እንትን እየተጋጩብኝ ነው። በእኔ ውስጥ እየተጋጩ ነው። በእኔ ውስጥ የኃጢአት ሕግ፣ የአእምሮ ሕግና የእግዚአብሔር ሕግ እነዚህ በእኔ ውስጥ ይዋጋሉ። እነዚህ ሶስት ነገሮች በእኔ ውስጥ ይዋጋሉ ይላል። የኃጢአት ሕግ፣ የአእምሮ ሕግና የእግዚአብሔር ሕግ። እነዚህ ቁጥሮች ውስጥ ከቁጥር 22 እስከ 23 የምናገኘው እነዚህን ነገሮች ነው። በእግዚአብሔር ሕግ ደስ ይለኛል፣ ግን ደግሞ በአእምሮዬ መልካም እንዳላደርግ የሚያደርገኝን ሌላ የኃጢአትን ሕግ ያለው እያለ ነው የሚናገረው። ስለዚህ የኃጢአት ሕግ በብልቶቼ የሚሰራው ይላል ከአእምሮ ሕግ ጋር ይዋጋል። የኃጢአት ሕግ ከአእምሮ ሕግ ጋር ይዋጋል። ስለዚህ አማኞችንም ጳውሎስንም ጨምሮ በዚህ ምድር ላይ በነፃነቱና በስጋው ድክመት መካከል ያለውን ውጊያ በነፃነትና በስጋ ድክመት መካከል ያለውን ውጊያ የሚያሳይ ነው። ቁጥር 24 እና ቁጥር 25 ከዛ መጨረሻ ላይ እኔ ምንኛ ጎስቋላ ሰው ነኝ ይላል። የነፃነት ጥማትን ነው የሚያሳየው። ጥልቅ የሆነ የነፃነት ጥማትን፣ ጥልቅ የሆነ ጩኸትን ነው የሚያሳየው እንጂ ሌላን አይደለም። ጎስቋላ ነኝ ይላል። ጎስቋላ ማለት ምንድን ነው? በከባድ ውጊያ የደከመ ማለት ነው። ከጦር ሜዳ ከተፋፋመ ጦር ሜዳ ጦርነት አብቅቶ የተመለሰ ማለት ነው። ድክም ብሎት ስቃይቶ ወይም ደግሞ ኳስ ተጫዋቾች ከከባድ ግጥሚያ በኋላ ወይም ደግሞ ሯጮች ማራቶን 42 ኪሎ ሜትር ሮጠው ያላቸውን ኃይል ሁሉ አሟጠው ነጭ ላብ እያላባቸው መጨረሻ ላይ ሄደው ሜዳ ላይ እንደሚዘረሩት አይነት ምን አይነት ጎስቋላ ሰው ነኝ ይላል። ከባድ ውጊያ ከከባድ ልፋት በኋላ ከከባድ ስቃይ በኋላ ያለ ጥሪ ነው የሚያሳየው። አጋዥ ያጣ ሰው ነው። ጎስቋላ ሲል ስለ ምድራዊ ሀብት ወይም ደግሞ ስለ ቁሳቁስ እየተናገራለ። ጎስቋላ ሲል በብልቶቼ በሚሰራው ኃጢአት በስጋዊ ድክመትና በህሊናዊ ሕግ መካከል ያለበትን የጦርነት ስቃይ ነው የሚያጠው፣ ድካምን ነው የሚያሳየው። ምን አይነት ጎስቋላ ሰው ነኝ ይላል። የተስፋ መቁረጥ ጩኸት አይደለም ይሄ፣ የነፃነት ጥማት ጩኸት ነው። ማን ነው የሚለየኝ ከዚህ ሰው? ማን ነው የሚለየኝ ይላል። ለሞት የተሰጠ ይለዋል። ይህንን ትርጉም አንድ እንትን ላይ ያገኘሁት ምንድን ነው? ሮማውያን ወንጀለኞችን ሲቀጡ በተለይ ነፍስ የገደለን ሰው ሲቀጣ በሞት ሲቀጡ ምን ያደርጋሉ? አንድ ግንድ ያቆሙና የሞተውን አስክሬን በግንዱ በአንድ በኩል ያደርጉታል። ከዛ ገዳዩን ደግሞ በአንድ በኩል ግንዱ ጋር ያደርጉትና ያጣብቁትና በገመድ ያስሩታል። ለሞት የተሰጠ ሰውነት ማለት ያለው የገደለውን ሰው አብሮት አንድ ላይ አድርገው ያስሩታል። ከዛ አስክሬኑ እየሸፍተተ እየሰነፈጠው
አሰቃይቶ የገደለው ሰውዬ አሰቃይቶ ይገለዋል። ራሱ ለሞት የተሰጠ ሰውነት ማለት ይሄ ነው። ከኔ ውጭ አይደለም ይሄ በህሊናዬ የሚዋጋው ወይም ከኔ ውጭ አይደለም በብልቶቼ በኩል ነው የሚዋጋኝ አለ ጳውሎስ። ማን ነው የሚለየኝ ለዚህ ለሞት ከተሰጠ ሰውነት? መልካም ነገር ላደርግ እየፈለግኩ ያንን መልካም ነገር ደግሞ እንዳላደርግ የሚያደርገኝን ሌላ ህግ ያለው በእኔ ውስጥ። ከዚህ ለሞት ከተሰጠ ሰውነት ማን ይለየኛል? ማን ነፃ ያወጣኛል? ስለዚህ ይሄ ጥሩ ምስልና ጥሩ ማሳያ ነው። አንተን በሮማውያን ወንጀለኛን ነፍሰ ገዳይን የሚቀጡበት ቅጣት የገደለው ሰው ነው ገዳዩን የሚገለው እያሸተተ። ስለዚህ ይሄኛው ህግ ማንፈልገው ነገር እንዳደርግ የምናደርገው ውጭ ያለ ሳይሆን እኛ ውስጥ ያለ ነው። በህሊናችን ውስጥ ጦርነት የሚገጥም ነው። ስለዚህ ማን ነፃ ያወጣኛል ብሎ ይናገራል። እግዚአብሔር ይመስገን። ምዕራፍ 8 ከቁጥር 1 እስከ ቁጥር 2 ማን ያድለኛል ለሚለው ጩኸት መልሱ ምንድን ነው? እንግዲህ ይላል። ምዕራፍ 7 እንግዲህ ይላል። ለምዕራፍ 7 መልስ ሲሰጥ ማን ያድለኛል ይላል። እንግዲህ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ ነፃ አውጥቶናል ይላል። እግዚአብሔር ይመስገን። ከዚህ ሰውዬ ለሞት ከተሰጠው ሰውዬ ማን ያድነኛል? ማን ነው የሚገላግለኝ? ማን ነው ከዚህ ሰው የሚነጥለኝ ለሚለው በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከዚህ ከሞት ከኃጢአትና ከሞት ህግ ምን ያደርግሃል? ነፃ ያወጣሃል ይላል። ሮሜ ምዕራፍ 7 ማለቅ ያለበት ሮሜ ምዕራፍ 8 ቁጥር 2 ላይ ነው የሚባለው። ከዚህ የተነሳ ነው። እሺ አሁንም በጣም ሰዓት ሄደብኝ፣ ቶሎ ለማለት ሞከር። ምዕራፍ 8 ከቁጥር 1 እስከ ቁጥር 39 ስናየው መንፈሳዊ ድልና የነፃነት አዋጅን ነው የሚያሳየው። ምዕራፍ 8 ነፃነት፣ ክብርና ፍቅርን ያሳያል። በሶስት ምድብ ከፍየዋለሁ። ከቁጥር 1 እስከ ቁጥር 17 የእግዚአብሔር ልጆች ነፃ መውጣት፣ ከቁጥር 18 እስከ 27 የእግዚአብሔር ልጆች የወደፊት ክብር፣ ከቁጥር 28 እስከ 39 የእግዚአብሔር ልጆች የተቀዳጁት ፍቅር። ምዕራፍ 8 ቁጥር 1 ላይ ኩነኔ የለም ብሎ ይጀምራል። ምዕራፍ 8 ቁጥር 1 ላይ ኩነኔ የለም ኖ ኮንደሚኔሽን ብሎ ይጀምርና ምዕራፍ 8 ቁጥር 39 ላይ ሲዘጋ ደግሞ ኖ ሰፓሬሽን ልዩነት የለም ብሎ ይዘጋል። ኩነኔ የለም ብሎ ጀምሮ ልዩነትም የለም ብሎ ይዘጋል። ከክርስቶስ ኢየሱስ ፍቅር ማን ይለየናል ብሎ ይዘጋዋል ማለት ነው። ሲጀምር ደግሞ በክርስቶስ ኢየሱስ ላሉት ኩነኔ የለባቸውም ብሎ ይጀምራል። ኩነኔ የለም ብሎ ይጀምርና መለያየትም የለም ብሎ መጽሐፉን ይዘጋል ማለት ነው። ከቁጥር 1 እስከ 17 የእግዚአብሔር ልጆች ነፃነት፣ ኩነኔ የለም። እዚህም ላይ ሁለት ተቃራኒ ኃይሎችን እናያለን በዚህ በ17 ቁጥር ውስጥ። አንደኛው የስበትን ህግ ነው የምናየው፣ ወደ ታች የሚስብን ነው የምናየው። የኃጢአት የሞት ህግ ነው የምናየው። የሰውን የወደፊት ሰውን ወደ ሽንፈት ወደ ኃጢአት የሚስበውን የስበት ህግ ስናይ፣ አንዱ ደግሞ ልክ እንደ አውሮፕላን የስበት ህግን መንጭቆ እንደሚሄደው ልክ እንደ አውሮፕላን የስበትን ህግ አሸንፎ መንጭቆ ወደ ላይ እንደሚሄድ ሁሉ የህይወትን መንፈስ ህግም በዚህ ውስጥ እናያለን ማለት ነው። ኃጢአትን ይኮንናል፣ ህጉንም ይኮንናል፣ ሰይጣንንም ይኮንናል። እነዚህን ሁሉ ምን ያደርጋል? ይኮንናል። እነዚህ ሁሉ ኮናኞች ናቸው። እነዚህን ሁሉ ደግሞ ህግ ይላል የምናገኘው። ህግ ከስጋ የተነሳ ደከመ ነው የሚለው። ከስጋ የተነሳ ደከመ። ህግ አትመኝ ሲለው ስጋን ይመኛል፣ አታድርግ ሲለው ያደርጋል። ስለዚህ ከስጋ የተነሳ ህግ ደከመ ይላል። ግን ክርስቶስ ኢየሱስ ደግሞ በስጋ መጣና ምን አደረገው? ህግን ራሱን ኮነነው። አትመኝ ሲለው አይመኝም ኢየሱስ፣ አታድርግ ሲለው አያደርግም። ህግን ኮነነው። ህግ አታድርግ ብሎት የማያደርግ፣ አትንካ ብሎት አትመኝ ብሎትም የማይመኝ ተገኘ፣ በስጋ ተገኘ። ስለዚህ ህግ ተኮነነ። ልክ ህግ እኛን እንደኮነነን ሁሉ፣ በኃጢአት ምክንያት እንደኮነነን ሁሉ ኢየሱስ ክርስቶስ በእኛ ፋንታ መጣና ህግን ምን አደረገው? ኮነነው ብሎ መጽሐፉ በደንብ ያስቀምጥልናል። ህግን በስጋው ኮነነ ይላል።
ከቁጥር 5 እስከ ቁጥር 8 ስናይ እንደ ሥጋ ፈቃድ የሚኖሩና እንደ መንፈስ ፈቃድ የሚኖሩ ብሎ ያስቀምጥልናል። እናንተ እንግዲህ አንብቡት። ወደ ሌሎቹ ቶሎ ቶሎ ልለፍ። ምዕራፍ 9 ቁጥር 11 ከቁጥር ምዕራፍ 8 ከቁጥር 9 እስከ 11 ስናይ መንፈስ ቅዱስና በመንፈስ መሆን ማለት ምንድን ነው ብሎ ይነግረናል። የእግዚአብሔር መንፈስና የክርስቶስ መንፈስ ብሎ ያስቀምጥልናል። የእግዚአብሔር መንፈስ፣ የክርስቶስ መንፈስ፣ ክርስቶስ ደግሞ በእናንተ ውስጥ ይለናል። በእነዚህ ቁጥሮች ውስጥ በስጋ መኖር እንደገና ደግሞ በመንፈስ መኖር ብሎም ይነግረናል። ታዲያ ምንድን ነው ሊያሳየን? ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ውስጥ ቢኖር ይላል። በእናንተ ውስጥ ቢኖርና ካለ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። በትንሣኤ አካልን የሚያሳይ ነው። ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ብሎ ይነግረናል ማለት ነው። ስለዚህ የእግዚአብሔር መንፈስ በውስጣችን እንዳለ ያመለክታል፣ ያሳያል ማለት ነው። ይህም ምንድን ነው? በኃላፊ ጊዜ ኢየሱስ ክርስቶስን ከሙታን ያስነሳው ይላል። ኃላፊ ጊዜ ነው የሚያሳየው። ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ። ከዛስ በወደፊት ጊዜ ደግሞ ምንድን ነው? እናንተን ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። መቼ? በምጽአቱ ጊዜ ወደፊት። አሁንስ ምንድን ነው? በእናንተ ውስጥ ቢኖር ይላል። በኃላፊ ጊዜ ኢየሱስን ያስነሳው የእግዚአብሔር መንፈስ፣ በአሁኑ ጊዜ ደግሞ በእናንተ ውስጥ ያለው የእግዚአብሔር መንፈስ ይላል። በወደፊት ጊዜ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል ብሎ ይነግረናል ማለት ነው። ጆን ስቶት የተባለው የእንግሊዛዊ ምሁር ምን ይላል? በወደፊት ጊዜ በእኛ ውስጥ ያለው የእግዚአብሔር መንፈስ ለሚሞተው ሰውነታችን ሕይወትን ሲሰጠን ወይም አካላዊ ትንሣኤን ሲሰጠን ይላል የዛን የምንለብሰውን አካል አዲሱን የዘላለም ሕይወት ከክርስቶስ ጋር ለዘላለም የምንኖርበትን የእሱን ቅምሻ ደግሞ አሁን በእኛ ውስጥ ሆኖ ለሚሞተው ሰውነታችን አሁንም ሕይወትን ይሰጣል። ከኩላሊት በመፈወስ ከጨጓራ በመፈወስ አካላችንን ጤነኛ በማድረግ ያንን የማይታመመውን የማይሞተውን የማያረጀውን የማይታመመውን እስክንለብስ ደግሞ አሁንም ምን ያደርገናል ይላል ይዘው እዚህ ሆኖ መንፈስ ቅዱስ አሁንም ፈውስን በመፈወስ ያንን እንድንቀምስ ያንን ኤክሰርሳይዝ እንድናደርግ ያደርገናል ይላል። ስለዚህ መንፈስ ቅዱስ በኃላፊ ጊዜ ክርስቶስን ከሙታን አስነስቶታል። መንፈስ ቅዱስ በወደፊት ጊዜ እኛንም በስጋ ትንሣኤ እንድንነሳ ያደርገናል። በአሁኑስ ጊዜ በውስጣችን አለ። አሁንም ያንኑ ስራ ምን ያደርጋል? ሕይወትን በመስጠት አሁንም ከኛ ጋር አብሮናል ማለት ነው። ይህንን ካልን ከቁጥር 12 ላይ አንድ ቃል እናገኛለን። ዕዳ አለብን ይላል። ዕዳ አለብናል። እንደ ስጋ ፈቃድ ላለመኖር ዕዳ አለብን ይላል። ዕዳችን ለስጋ መኖር አይደለም። ዕዳችን ለስጋ መኖር አይደለም። ዕዳችን ምንድን ነው? ለስጋ ላለመኖር እንዳንኖር ዕዳ አለብን ብሎ ይናገራል። ዕዳ አለብን የሚለውን ቃል የተለያየ ቦታ እናገኘው። ምዕራፍ 1 ቁጥር 14 ላይ ለግሪኮች፣ ላልተማሩ፣ ለጥበበኞች ለነሱ ወንጌልን የማስተላለፍ ምን አለብኝ? ዕዳ አለብኝ፣ የመስበክ ዕዳ አለብኝ ይላል። ምዕራፍ 15 ቁጥር 27 ላይ ደግሞ እነርሱ ባለዕዳዎች እነርሱ እኮ እናንተ ባለዕዳዎች ናችሁ፣ የእነርሱ ባለዕዳዎች ናችሁ ይላቸዋል የሮምን ክርስቲያኖች። ወንጌልን ከነሱ ሰማችሁ፣ መንፈሳዊ ነገር ከነሱ ሰማችሁ። ስለዚህ ለነሱ ደግሞ ስጋዊ ነገርን ወይም ደግሞ ቁሳዊ ነገርን ወይም ያላችሁን ለማካፈል ዕዳ አለባችሁ። ምንድን ነው ዕዳው? መንፈሳዊ ነገርን ከእናንተ እንትን ብሏል። ቁሳዊ ነገር ስለጎደላቸው እናንተ ደግሞ ቁሳዊ ነገርን ለነሱ የማድረግ ምን አለባችሁ? ዕዳ አለባችሁ ይላል። ስለዚህ ሮሜ በአጠቃላይ የዕዳ መጽሐፍ ነው። ዕዳ ብዙ ዕዳዎች አሉብን። ወንጌልን የመስበክ ለሌላው ወንጌልን የሰማነውን የተማርነውን ወይም ደግሞ በውስጣችን የተቀመጠውን እግዚአብሔር የገለጠልን ያስተማረልን የቃሉን እውነት ለሌሎች የማስተላለፍ ዕዳ አለብን። እንደ ስጋ ፈቃድ ደግሞ ላለመኖር ዕዳ አለብን። ላለመኖር ነው ዕዳ አለብን። ለመኖር አለ ላለመኖር፣ እንደ ስጋ ፈቃድ ላለመኖር፣ እንደ መንፈስ እንደ እግዚአብሔር ፈቃድ ለመኖር ምን አለብን? ዕዳ አለብን። እንደገና ደግሞ ያለንን ደግሞ ከሌሎች ጋርም ለመካፈል ዕዳ አለብን ማለት ነው። እነዚህ ሁሉ ዕዳዎች በሮሜ መጽሐፍ ውስጥ ተቀምጠውልናል ማለት ነው። ከቁጥር 18 እስከ 27 ስናይ የፍጥረት ነፃነትን እና የእግዚአብሔር ልጆችን ክብር ያሳያል ማለት ነው። እነዚህን ምዕራፎች በምንመለከትበት ጊዜ በተለይ ከቁጥር 19 እስከ 21 ያለውን ቶሎ በእነሱን ልመልከት። የፍጥረት ነፃነትን ፍጥረት ስንል ምንን ነው የሚያሳየው?
ግዑዙን ዓለም በሙሉ ያሳያል ፍጥረት የሚለው አንደኛው ትርጉም። ዩኒቨርስን ያሳያል ሁለተኛው ትርጉም። ሶስተኛው ትርጉም ሕያዋን ፍጥረታትን ያሳያል፣ የሰው ልጆችን፣ እንስሳትን፣ የሰማይ ወፎች፣ የምድር አሶች፣ የባህር አሶችንና የምድር እንስሳትን ያሳያል። እንደገና አራተኛው የሰው ልጆችን ያሳያል፣ እኛን በጠቅላላ የአዳም ልጆችን በጠቅላላ ያሳያል ማለት ነው ፍጥረት የሚለው ቃል ማለት ነው። በዚህ ሮሜ 8 ውስጥ ፍጥረት የሚለው እነዚህን ሁሉ ነገሮች የሚያካትል ነው እነዚህ ቁጥሮች። ታዲያ ምንድን ነው የምናየው ከጠቅላላው ፍጥረታት ምንድነው ከነሱ ከጠቅላላው ፍጥረታት ጋር ከዕጣ ፈንታ ጋር እንዴት እንደተሳሰረን ያሳየናል። እኛ የሰው ልጆች ድነት፣ የኛ መዳን፣ የኛ ትድግና፣ የኛ ቤዛነት ከነዚህ ሁሉ ፍጥረታት ጋር የተሳሰረ ነው፣ የተያያዘ ነው ብሎ ጳውሎስ ይነግረናል ማለት ነው። ጳውሎስ አዲስ ስነ መለኮትን ያስተዋውቀናል። እናንተ እኮ የእናንተ ድነት፣ የእናንተ የወደፊት ዕጣ ፈንታ ከፍጥረት ሁሉ ጋር ከዚህ ከአጽናፍ ዓለሙ ጋር ከሁሉም ፍጥረት ጋር የተሳሰረ ነው፣ የተያያዘ ነው፣ የተጣመረ ነው ይለናል። ቆላስይስ ምዕራፍ 1:17 እናንተ አንብቡት። ሁሉ ነገር በአንድ ላይ ተያይዞ የጸናው በእርሱ ነው ይላል። በክርስቶስ ቁጥር 16 ላይ በክርስቶስ ተፈጠረ፣ ሁሉ ነገር ተፈጠረ፣ የሚታየው የማይታየው፣ አለቅነት፣ ዙፋናት፣ ስልጣናት፣ ኃይላት፣ እነዚህ ሁሉ በእርሱ ተፈጥረዋል ካለ በኋላ ሁሉ በእርሱ ተፈጥሯል ብቻ ሳይሆን በሰማይና በምድር ያሉት ሁሉ በእርሱ ምን አድርገዋል ይላል? ተያይዘዋል። በእርሱ ምን አድርገዋል? አብረው ጸንተዋል። ሁሉ ነገር የጸናው ሁሉ ነገር ተያይዞ የጸናው በእርሱ ነው ይላል። ስለዚህ ሁሉ ነገር የተሳሰረ ነው ብሎ ጳውሎስ ይነዳል። እንዴት የተሳሰረ ነው? 3 ቦታ ላይ ያስቀምጠዋል። ቁጥር 22 ላይ ፍጥረት ይቃጥታል ይላል። ፍጥረት ይቃጥታል። የትኛው ፍጥረት? ፍጥረት ከሰው ልጆች ውጪ ወይም ደግሞ ከኛ ከዳነው ከአማኞች ውጪ ድነትን ካገኘነው ውጪ ያለው ፍጥረት በሙሉ ተፈጥሮ የአየር ንብረት ዛፉ ምኑ እያለ እንስሳው ምኑ ሁሉ ይቃትታል ይላል። ፍጥረት ይቃትታል ይለናል ቁጥር 22 ላይ። ቁጥር 23 ላይ ደግሞ እኛም እንቃትታለን ይላል። ቁጥር 26 ላይ ደግሞ መንፈስ ቅዱስም ይቃትታል ይላል። 3 ነገሮች ይቃትታሉ ይላል። ፍጥረት ለምንድን ነው የሚቃትተው? ቁጥር 22ን እናንብበው። ምዕራፍ 8 ቁጥር 22 እስካሁን ድረስ ከላይ ከቁጥር 19 ጀምሮ ፍጥረት ሁሉ የእግዚአብሔር ልጆች መገለጥ በናፍቆት ይጠባበቃል። ፍጥረት ሁሉ ለከንቱነት ተዳርጓል፣ ይኸውም በራሱ ምርጫ ሳይሆን ለተስፋ እንዲገዛ ካደረገው ከፈቃዱ የተነሳ ነው። ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደ ሆነው ወደ ከበረው ነፃነት እንዲደርስ ነው። እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት ላይ ይገኛል። በመቃተት ላይ እንደሚገኝ እናውቃለን። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ልጅነታችንን በናፍቆት እየተጠባበቅን በውስጣችን እንቃትታለን። ቁጥር 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዝናል፣ እንዴት መጸለይ እንደሚገባን አናውቅም፣ መንፈስ ግን በቃላት ሊገለጥ በማይችል መቃተት ስለኛ ይማልዳል። እኛና ፍጥረት የተያያዝነን። ፍጥረት ምንድን ነው? ለምን ይቃትታል? ፍጥረት በባርነት ውስጥ፣ በከንቱነት ውስጥ፣ በመበስበስ ውስጥ አለ። እንዴት በባርነትና በከንቱነት በመበስበስ ውስጥ ፍጥረት ገባ? በአዳም ኃጢአት ምክንያት። አዳም በሰራው ኃጢአት ምክንያት ከአንተ የተነሳ ምድር የተረገመች ትሆናለች አለ። ስለዚህ ፍጥረት ከዚህ ባርነት ከዚህ መበስበስ ነፃ መውጣት ይፈልጋል። እንዴት ነው ነፃ መውጣት የሚፈልገው? ፍጥረት እንዴት ነው ነፃ መውጣት? እስካሁን ድረስ ፍጥረት እንዴት ነው? ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደሚሆነው ወደ ከበረው ነፃነት እንዲደርስ ነው። ፍጥረት የኛን ነፃነት ይፈልጋል። የኛን ነፃ መውጣት ይጠባበቃል ወይም ይፈልጋል። እንዴት? እኛ ደግሞ እንዴት ነው የኛስ የአማኞች መቃተት እንዴት ነው ስንል አማኞች በመንፈሱ ማደሪያ በመሆናችን በመንፈስ ቅዱስ ወራሽነት በኩራትን ተቀብለናል። ታዲያ እንዴት ነው እኛ በክርስቶስ ኢየሱስ ዳግመኛ መምጣት እኛ ያንን ሙሉ ለሙሉ እኛ ወደዛ ክብር ወይም ደግሞ ቁጥር 18 ላይ ለኛ ይገለጥ ዘንድ የተዘጋጀ ክብር አለ ይላል አለ።
ከሱ ጋር ነው የሚያነጻጽረው የዚህ ምድር መከራ። ወደዛ ክብር ስንመጣ የዚህ የሚሞተው ሰውነታችን ቤዛነትን ሲያገኝ ይሄ የሚሞተው ሰውነታችን ሲከብር ሙሉ ለሙሉ ስንቀየር ወይም ደግሞ በትንሣኤ አካል ያንን ይጠባበቃል። ያ እስኪሆን ይጠባበቃል ፍጥረት። ለምን? ወደዛ ለእግዚአብሔር ልጆች ወደሚሆነው ክብር መድረስ ይፈልጋል። ስለዚህ ፍጥረትም እየቃተተ ነው። ምን እየቃተተ? በመበስበስ ውስጥ በባህርነት ውስጥ ሆነው እየቃተተ ነው። እኛም ደግሞ አሁን ያለንበት የምድር ኑሮ ከብዶን ምን እያደረገን ነው? እየቃተትን ነው። ለምን? ያንን እስክንለብስ ድረስ። መንፈስ ቅዱስም ደግሞ በእኛ ውስጥ ሆኖ ምን ያደርጋል? በማይናገር መቃተት እንደ እግዚአብሔር ፈቃድ ይማልድልናል፣ ይጸልይልናል። እግዚአብሔር ይመስገን። ስለዚህ ይህንን እናንተ በደንብ በሰፊው እንድታጠኑት ያስፈልጋል። የፍጥረትን መቃተት፣ የአማኞችን መቃተትና የመንፈስ ቅዱስን መቃተት ማለት ነው። ይህንን ካልን ከቁጥር 28 እስከ 39 ያለውን ስናይ እዚህም ላይ በጣም ሰፊ ሀሳብ ነው የተነሳው። ጳውሎስ እዚህ ቦታ ላይ ያስቀመጣቸው ነገሮች አሁንም ድረስ ብዙ የሚያከራክሩ ነገሮች አሉ። በተለይ እነዚህን አምስቱን እንትኖች እርከኖች በሚያሳይበት ጊዜ ከቁጥር 29 እስከ 39 ድረስ ባለ ውስጥ አስቀድሞ አወቀን የሚል ቃል አለ። አስቀድሞ ያወቃቸውን ይላል። እንደገና ደግሞ የልጁን መልክ እንዲመስሉ፣ ሁለተኛው አስቀድሞ ወሰናቸው ይላል። አስቀድሞ አወቀን፣ ከዛ አስቀድሞ ያወቀንን የልጁን መልክ ደግሞ እንድንመስል፣ ክርስቶስ እንድንመስል አስቀድሞ ምን አደረገን? ወሰነን። አስቀድሞ ደግሞ የወሰናቸውን የልጁን መልክ እንዲመስሉ አስቀድሞ የወሰናቸውን እነርሱ ምን አደረጋቸው ይላል። ሶስተኛው ጠራቸው ይላል። የጠራቸውን ምን አደረጋቸው ይላል? አጸደቃቸው። ያጸደቃቸውን ምን አደረጋቸው? አከበራቸው። አከበራቸው ማለት ወደፊት የሚሆነውን ነው። የአካላችንን መክበር፣ የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን መልበሱን የሚያሳይ ነው። አከበራቸው ብሎ እነዚህን አምስት እርከኖች ይነግራል። አስቀድሞ ያወቃቸውን ምን አደረጋቸው? አስቀድሞ ወሰናቸው። አስቀድሞ የወሰናቸውን ጠራቸው። የጠራቸውን አጸደቃቸው። ያጸደቃቸውን አከበራቸው። ይሄ ሁሉ አስቀድሞ የተወሰነ፣ አስቀድሞ የታለመ፣ አስቀድሞ የታቀደ ነው። ግን በህይወታችን ሂደት እስከ ፍጻሜ ድረስ የሚፈጸምና የሚከናወን ነው ማለት ነው። ከቁጥር 31 እስከ 39 ደግሞ ስናይ የአማኞችን የድል መዝሙር ነው የሚያሳየው። ከቁጥር 31 እስከ 35 አሁንም አምስት ያልተመለሱ ጥያቄዎችን በጥያቄ መልክ ያነሳል። የመጀመሪያው እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብሎ ይጠይቃል። መልሱ ማንም ነው። ምክንያቱም ከኛ ጎን የቆመው እግዚአብሔር ነው። ስለዚህ ከኛ ጎን የቆመው እግዚአብሔር ከየትኛውም ተቃዋሚ ኃይል፣ ከየትኛውም የበላይ ነኝ ከሚል ኃይል ከኛ ጋር አብሮ ከቆመው ጋር ቢነጻጸር ምንም ስለሆነ እግዚአብሔር ከኛ ጋር ከቆመ፣ እግዚአብሔር ከኛ ጋር አብሮ ካለ ማን ይቃወመናል ብሎ ይጠይቃል። ስለዚህ ጥያቄ ነው። መልሱን አያደርግም። ጥያቄ ነው የሚጠይቀው። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ብሎ ይጠይቃል። መልሱ ምንድን ነው? እኛንን መልሱን የምንመልሰው። ጳውሎስ ማንም። ሁለተኛው ከእርሱ ጋር ሁሉን ነገር እንዲያው ከሰጠን ይላል። ወይም ደግሞ ሁሉን ነገር ከእርሱ ጋር ከሰጠን እንዴት ሌላውን ነገር አይሰጠንም ብሎ ይናገራል። ቁጥር 32 ላይ እዚህ ቦታ ላይ ያለው የጳውሎስ ሎጂክ ምንድን ነው? የጳውሎስ አመክንዮ ምንድን ነው? እግዚአብሔር ለገዛ ልጁ ሳይራራለት የገዛ ልጁን ለእኛ መስዋዕት እንዲሆን፣ በእኛ ቤዛ እንዲሆን በመስቀል ላይ እንዲሞትና የመስቀል ሞት እንዲሞትና ደሙን አፍስሶ እንዲሞት አንደኛ ልጁን ምን አደረገ? ሰጠ። ሳይራራ አንደኛ ልጁን ከሰጠን እንዴት ታዲያ በጣም ትንሽ የሆነን ቁሳዊ ነገር ብንጠይቀው እንዴት አብልጦ አይሰጠንም? ይህም በጥያቄ የተቀመጠ ነው። ለገዛ ልጁ ያራራለትን እንዴት ታዲያ ከእርሱ ጋር ሁሉን ነገር እንዲያው እንዴት አይሰጠንም ነው ብሎ የጠየቀው። አይመልሰው። መልሱ ምንድን ነው? ድብና አድርጎ ወይም ግጥም አድርጎ። ምክንያቱም እንዴት አንድ ልጁን ኢየሱስ ክርስቶስን ሳይራራለት ለእኛ መስዋዕት አድርጎ ሰጠው፣ እንዲሞት ሰጠው። ኢየሱስን እንዲህ አይነት ትልቅ ነገር ሰጥቶ
በጣም ትንሽ ነገር፣ ቁሳዊ ነገር፣ ምድራዊ ነገር ወይ ፈውሰኝ ወይ ደግሞ እንዲያደርግልኝ እንትን አድርግልኝ ነገር ይላቅነው ምናምን እንቆቅልሽን ፍታው ምናምን አሉ አይደለም የምንጠይቃቸው እንደዚህ በጣም ጥቃቅን የሆኑ ነገሮች እነዚህንማ እንዴት አይመልስም ነው ጥያቄው። ሁሉን ለአንድ ልጁ ያራራለት እንዴት አብሮ ከሱ ጋር እንዴት እነዚህን ሁሉ ነገር እንዴት አያደርግልንም ነው ብሎ በጥያቄ ነው ያስቀምጠው ነው። ሶስተኛው እግዚአብሔር የመረጣቸውን ማን ይከሳቸዋል? ይሄ የፍርድ ቤት ምሳሌ ነው። ምንድነው የሚያጸድቀው? ዳኛው ከሆነ የትኛው ከሳሽ ነው የሚመጣው? ስለዚህ ከሳሽ ሁሉ ዋጋ ቢስ ነው። ዳኛው ምን ስለሆነ? የሚያጸድቅ እሱ ስለሆነ። የሚኮንነው የሚፈርደውስ ማን ነው? ዳኛው ነው። ስለዚህ ዳኛው ደግሞ የሚፈርድና እንትን ልክ አይደለም ብሎ ትእዛዝ የሚያወጣ ከሆነ የእስራት ትእዛዝ የሚያወጣ ከሆነ ማን ነው አትሰራው የሚለው? ስለዚህ ይህንንም በጥያቄ ያቀርባል። አራተኛው የሚኮንን ማን ነው? ተመሳሳይ ነው። የሚኮንን ማን ነው? የሚያጸድቅ ማን ነው? ጥያቄው እኛ የሚኮንንስ ማን ነው? ሙሉ ለሙሉ የሚኮንነው የሞተው እሱ እንደገና የተነሳው በእግዚአብሔር ቀኝ ሆነው የሚማልደው እግዚአብሔር ይመስገን። ማን ነው ኮናኙ? የሞተው ማን ነው ኮናኙ? የተነሳው ማን ነው? በእግዚአብሔር ቀኝ ሆኖ የሚማልደው ነው የሚኮንነው። ስለዚህ የሚያጸድቅም እሱ ነው፣ የሚኮንንም እሱ ነው። አምስተኛው ከክርስቶስ ፍቅር ማን ይለየናል ይላል። የሚለየን ማን ነው? 7 ምድራዊ መከራዎችን ያሳያል። እዚህ ላይ መከራ ይላል፣ ጭንቀት ይላል፣ ስደት ይላል፣ ረሃብ ይላል፣ ራቁትነት፣ አደጋ፣ ሰይፍ፣ እነዚህ ሁሉ እኛን ሊለዩን አይችሉም ይላል። ከቁጥር 38 እስከ 39 ጳውሎስ ፍጹሙን 4 ነገሮችን ጥንድ አድርጎ ይናገራል። ሞትና ህይወት፣ ሞት ወይም ህይወት፣ መላእክት ወይም አጋንንት፣ ያለው ይሁን የሚመጣው፣ ከፍታ ይሁን ጥልቀት፣ እነዚህ ሁሉ ቢሆኑ በክርስቶስ ካለው ከእግዚአብሔር ፍቅር አንዳቸው ሊለዩን እንደማይችሉ ተረድቻለሁ ብሎ ምዕራፍ 8ን በዚህ መልኩ ይዘጋል ማለት ነው። እስራኤልና ሌላውን ዓለም ነው የሚያሳየው። ከምዕራፍ 9 እስከ ምዕራፍ 11 ድረስ ያለው እስራኤልና ሌላውን ዓለም የሚያሳይ ነው። እንግዲህ ከምዕራፍ 6 እስከ ምዕራፍ 8 ድረስ ያለውን ስንመለከት እስከ ምዕራፍ 8 ቁጥር 39 እስከ መጨረሻው ድረስ ያለውን ስንመለከት ልክ እንዳየነው ምዕራፍ 6 ከኃጢአት ባርነት ነፃ መውጣት ትላንትና አይተናል። ምዕራፍ 7ን ከሕግ ባርነት ነፃ መውጣት ዛሬ አይተናል። ምዕራፍ 8 ደግሞ ፍጥረት ከባርነት ነፃ መውጣቱን አይተናል ማለት ነው። አሁን ከምዕራፍ 9 እስከ 11 ያለውን ስናየው ዝም ብለን ብንቆርጠው ቡጭቅ አድርገን ብናወጣው ሶስቱን ምዕራፍ ቡጭቅ አድርገን ብናወጣው ምዕራፍ 8 ቁጥር 39 ላይ ያለውና ምዕራፍ 12 ቁጥር 1ን ብናየው የሚገጥም ነው፣ አንድ አይነት የሚሆን ነው። እሺ እነዚህ 3 ምዕራፎች ራሳቸውን የቻሉ እንደ ጥራዝ ሆነው እንዴት ተገኙ የሚል ክርክር አለ ማለት ነው። ምንድነው ክርክሩ? ኦገስቲን የተባለው ወይም ደግሞ አውገስጢኖስ የተባለው ሰው ሲናገር ጳውሎስ አስቀድሞ የመወሰንን ትምህርት ለማስተዋወቅ 3ቱን ምዕራፎች አካቷል ብሎ ይናገራል። እነዚህ 3 ምዕራፎች አስቀድሞ የመወሰንን ትምህርት ለማስተዋወቅ አካቷል ብሎ ይናገራል። ማለት ኦገስቲን ወይም ደግሞ አውገስጢኖስ ማለት ነው። ሌላኛው ምሁር ሮሜ ምዕራፍ 16 ቁጥር 22 ላይ ጠርጤዎስ የተባለው ሰው ሮሜን ጻፈው ተብሎ የሚታመን ሮሜን ባይጽፍም ግን ጳውሎስ እየነገረው ልክ እንደ ባሮክ ኤርሚያስ ለባሮክ እንደነገረው እየነገረው ጽፏል። ወይ ደግሞ ጠርጤዎስ የጳውሎስን ሐሳብና የጳውሎስን ስብከት ሙሉ ለሙሉ በጽሁፍ አቅርቦታል። ወይም ደግሞ ሶስተኛው አይሆንም፣ ግን ሶስተኛው ደግሞ ምንድነው ሮሜን የጻፈው እሱ ነው ማለት ነው። ስለዚህ ጠርጤዎስ የተባለው የሮሜ ጸሐፊ እንትን ነው ጳውሎስ ከምዕራፍ 1 ጀምሮ እስከ ምዕራፍ 16 ድረስ ያለውን ምዕራፍ 8 ምዕራፍ 9 ምዕራፍ 10 ምዕራፍ 11ን ሳይጨምር ጽፎት ነበረ። በኋላ ግን መጽሐፍቱን አንድ ላይ በሚጠርዝበት ጊዜ ጠርጤዎስ ወስዶ እዛ ቦታ ላይ ሰነቀረው ወይም ሸጎጠው። ያንን ብቻውን የተጻፈው መድብል አምጥቶ እዛ ውስጥ ሰነቀረው ብለው ይናገራሉ ማለት ነው። ሌሎቹም ኦሪገን ደግሞ የተባለው የቤተክርስቲያን አባት ምዕራፍ 8 ቁጥር 39 ድረስ ጽፎ ይላል
ጳውሎስ እስከ ምዕራፍ 8:39 ድረስ አሁን ያየነውን ድረስ ጽፎት ከዛ በኋላ ረፍት እንትን ቦዞ ከረጅም ጊዜ በኋላ እንደገና ከምዕራፍ 9 በኋላ ያለውን ለመጻፍ ጀመረ ይላል። ከረጅም ጊዜ በኋላ ከምዕራፍ 9 ጀምሮ ያለውን ጻፈ። ትንሽ ጋፕ ከወሰደ በኋላ ጻፈው ብለው ይናገራሉ ማለት ነው። ሌላው በእነዚህ 3 ምዕራፎች የሚነሱ ሐሳቦች አሉ። በምዕራፍ 9 በምዕራፍ 10 እና በምዕራፍ 11 ላይ ይህንን እንዲሁ ልዝለለው ሰዓት ለመቆጠብ ነው። የሚነሱት ሐሳቦች አንደኛው ሪፕሌስመንት ቴዎሎጂ የሚባል አለ፣ የምትክነት ስነ መለኮት። እነርሱ በዋነኛነት ይህንን ክፍል ያነሱታል። ብሉይ ኪዳን ላይ ያለችው እስራኤል በሪፕሌስመንት ቴዎሎጂ ማለት የምትክነት ስነ መለኮት ማለት በብሉይ ኪዳን የምናገኛትን እስራኤል በአዲስ ኪዳን ላይ ተተክታ ቤተክርስቲያን ሆናለች ብለው እንዲህ አይነት ቴዎሎጂ የሚያስተምሩ ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ላይ የብሉይ ኪዳኑ እስራኤል በአዲስ ኪዳን ያለችው እስራኤል እጩት እናት ብለው በዚህ መልኩ ያቀርባሉ ማለት ነው። እና እንዲህ አይነትም ሙግቶች አሉ ማለት ነው። ሌላው ከምዕራፍ 9 እስከ 11 ያለውን ስናይ ልዩ መልእክት አለው። ከምዕራፍ 8ን ስናይ ከደስታ ወይም ደግሞ በእግዚአብሔር ካለው ከክርስቶስ ኢየሱስ ፍቅር ማን ይለየኛል ከሚል ዝማሬ ሞት አይለየኝም፣ እንትን መላእክት አይለዩኝም፣ ያለው አይለየኝም፣ የሚመጣ አይለይም ከሚል ከእንደዚህ አይነት ደስታ ከእንደዚህ አይነት ፌሽታ እንዴት ነው ወጥቶ ወደ ሐዘን የሚገባው ወዲያው? ስለዚህ ኦሪገን ያለው ምናልባት ትክክል ነው ይላሉ አንዳንዶች። ከቆየ በኋላ ነው እንጂ ከሐዘን ወጥቶ ከደስታ ወጥቶ ወደ ሐዘን የገባው ወዲያው እንትን ሰው በጽሁፍ እንትን ውስጥ ወዲያው እንትኑን ስሜቱን ሊቀይር አይችልም። ሐዘን፣ ፈንጠዝያ፣ ደስታ ማንም አይለየኝም በቃ ብሎ ከዛ ስለ ወገኖቼ ስለ እስራኤል የማያቋርጥ ሐዘን በልብ ያለው ወደሚል ወዲያው አይገባም የሚል እንትን ያቀርባሉ። እና ስለዚህ እንትን ጋፕ አለ የሚል እንትን አላቸው ማለት ነው። ምዕራፍ 9 ቁጥር 1 ላይ ገና ሲጀምር በልቤ ስላልዳኑት እስራኤላውያን ሐዘንና ጭንቀት አለ ይላል። ምዕራፍ 9 ቁጥር 1 ላይ ሲጀምር ልክ እንደዚሁ ምዕራፍ 10 ቁጥር 1 ላይ ሲጀምር እንዲድኑ ጸሎቴና ናፍቆቴ ነው ብሎ ይጀምራል። አሁንም ስለ እስራኤላውያን ምዕራፍ 11 ላይ እንደገና ከቁጥር 1 ጀምሮ ስታነቦት እግዚአብሔር እንዳልተዋቸው ይናገራል። ህዝቡን ትተዋቸዋል ብዬ ጠይቃለሁ፣ በፍጹም አልተዋቸውም፣ እኔ ራሴ እስራኤላዊ ነኝ ብሎ ይናገራል። ስለዚህ ምዕራፉን ስናየው በጣም ጠንካራ ምዕራፍ ነው። እንግዲህ ከምዕራፍ 9 እስከ ምዕራፍ 11 ቁጥር 36 ያለውን ዓላማ ስንመለከት ምንድን ነው ያለው ዓላማ? አንደኛ የአሕዛብን መጽደቅና መክበር ያጎላል። እሱ ዓላማው የአሕዛብን መጽደቅና መክበር ያጎላል። ምክንያቱም ይሄንን በማጉላት አሕዛብ ጸድቀዋል፣ አሕዛብ ከብረዋል የሚለውን በማጉላት የእኛስ ዕጣ ፈንታ ምንድን ነው ለሚሉት አይ እናንተማ እንዲህ ናችሁ ብሎ ለማሳየት ሙከራ ያደርጋል ማለት ነው። የእናንተ ዕጣ ፈንታ ደግሞ እንደዚህ ነው ብሎ ለማሳየት የአሕዛብን መክበር የአሕዛብን መጽደቅ ካሳየ በኋላ የእናንተ ዕጣ ፈንታ ደግሞ እንዲህ ነው ብሎ ይነግራቸዋል ይላሉ። ሁለተኛው እግዚአብሔር የገባው የተስፋ ቃል አላቸው። እግዚአብሔር የገባላቸው ተስፋ ቃል አላቸው። ያንን ተስፋ ሽሮታል የሚል ጥያቄ ስላላቸው እቅዱን ለውጧል ወይ የሚል ጥያቄ ስለሚፈጥርባቸው አይ አልሻረውም፣ እቅዱን አልለወጠም ብሎ አሁንም በዚህ መልኩ ለማስረዳት ነው እነዚህን 3 ምዕራፍ የጻፈላቸው ማለት ነው። ሶስተኛው ሐሳብ ምንድነው? አሕዛቦቹን ደግሞ እግዚአብሔር የተስፋውን ቃል ከሻረባቸው ወይም ደግሞ እቅዱን ከለወጠባቸው አሕዛብ ላይ ምክንያቱም ይናገራል አዛ ላይ ከጓሮ መጥተው ለተተከሉት ለነሱ ካራራ እነሱን ከቆረጠ የጓሮ ላይ የተተከሉትን ወይን ሳይራራ ከቆረጣቸው አንተ ከበራ የመጣው ወይራ በእነሱ መቆረጥ የተተካውንማ እንዴት ለነሱ ያረራ እንዴት አንተን እንትን ይላል ፍሬ እንጂ የትዕቢትን ነገር አታስብ ብሎ ለአሕዛብ ይናገራል። ስለዚህ አሕዛቦችም
ተስፋው ከተሻረባቸው ወይም እግዚአብሔር እቅዱን አሕዛብ ላይ ከለወጠባቸው የእኛስ ዋስትና ምንድን ነው የሚል ጥያቄ አላቸው። አሕዛብ ላይ እግዚአብሔር ተስፋውን ከቀየረ የእኛስ ዋስትና ምንድን ነው የሚል ጥያቄ ስላላቸው ያንን ዋስትና ለማረጋገጥ እነዚህን 3 ምዕራፍ ጽፎላቸዋል ማለት ነው። እሺ ምዕራፍ 9 ከ1 እስከ 3 ባጭሩ ቶሎ እናንሳ። ቶሎ ሐሳቡን ብቻ ልንገራችሁ። ምዕራፍ 9 ከ1 እስከ 3 ስናይ የጳውሎስ ከእስራኤላውያን ጋር ያለውን ግንኙነት ያሳያል። ምዕራፍ 9 ከ1 እስከ 3 ጳውሎስ ከእስራኤላውያን ጋር ያለውን ግንኙነት ያሳያል። ከቁጥር 4 እስከ 5 ደግሞ ምዕራፍ 9 ከቁጥር 4 እስከ 5 ደግሞ እግዚአብሔር ለእስራኤል የሰጣቸውን መብቶች ያሳያል። ከቁጥር 6 እስከ 13 ደግሞ ውድቀታቸውንና መለኮታዊ ምርጫ ያሳያቸዋል ማለት ነው። ከ1 እስከ 3 እሺ፣ ከ1 እስከ 3 ቅድም እንዳልኩት ከደስታ ከፈንጠዝያ ወደ ሐዘን መጣ። ምዕራፍ 8 ቁጥር 39 ላይ ካለው ከቁጥር 35 ጀምሮ ካለው ደስታ ካለው ዝማሬ መላእክት ቢሆኑ አይለየኝም፣ አጋንንት ቢሆን አይለየኝም፣ ክፉም ቢሆን አይለየኝም፣ ያለው ቢሆን አይለየኝም፣ የሚመጣው ቢሆን አይለየኝም፣ ሞት ቢሆን አይለየኝም፣ ሕይወት ቢሆን አይለየኝም ብሎ ከዛ ፈንጠዝያ ወደ ሐዘን መጣ ማለት ነው። ወደ ታላቅ ሐዘን መጣ። በልቤ ትልቅ ጭንቀት አለ። ለዚህ ነው አንዳንድ አባቶች ከምዕራፍ 9 እስከ ምዕራፍ 11 ያለውን ከቆይታ በኋላ ነው የጻፈው ብለው የሚናገሩት ማለት ነው። ይሄ የማይሆን ነው ባለ እየሳቁ ማልቀስ የሚባል ነገር አለና ልክ እንደ እንትን ድራማ ላይ ነው እንደዚህ የሚቻለው። ድራማ ላይ ሁሉ ነገር አርቲፊሻል ስለሆነ እንትን ለቅሶ ምኑ እንትን እነሱም ይከብዳቸዋል ይላሉ። በጣም እንትን ጎበዝ አርቲስት አንድ ወዳጅ አለኝ ፓስተር ደበሽ እና ጠይቄው ስለማቅ ነው በጣም እንትን የሐዘን ወይም ደግሞ የለቅሶ እንትን ውስጥ ገብተህ እንደዚህ አይነት ሙድ ውስጥ እየተወንክ በሰከንዶች ውስጥ መሳቅ ትችላለህ ወይ ብዬ ጠይቄው ትንሽ እንትን ይወስድብኛል ብሏል። ጊዜ ይወስድብኛል። ከዛ ምክንያቱም የእውነት ስሜት ውስጥ ገብተው በእውነት ማስመሰል ስላለባቸው የእውነት እንደተበሳጨ እንዳለቀሰ እንዳዘነ ሰው ሆኖ አልቅሶ ከዛ እውነተኛውን ደስታ ደግሞ ለማምጣት እውነተኛውን ሐዘን ለማምጣት ያንን ሙድ ለማምጣት እንደፈጀበት ሁሉ የደስታውን ሙድ ለማምጣት ጊዜ ወስድብናል ብሏልና ወዲያው ተደስቶ ወዲያው የሚያዝን እንትን ከባድ ይመስለኛል ማለት ነው። ለመተወንም ከባድ ነው እንኳን እውነት የሆነውን ነገር ለመጻፍ ማለት ነውና ግን እንዲህ አይነት ምልከታ በምዕራፍ 8 እና በምዕራፍ 9 መካከል እናያለን። ጳውሎስ አልዋሽም ይላል። አልዋሽም፣ ሕሊና ይመሰክርብኛል፣ አልዋሽም ይላል። ልዋሽ አልችልም እና በፍጹም ልዋሽ አልችልም። ሕሊና ስለ ወገኖቼ እኔ ይላል፣ ስለ ወገኖቼ እኔ የተረገምኩና የተጣልኩ እንደሆን እመኛለሁ አለ። ስለ ወገኖቼ ይሄ የተረገምኩና የተጣልኩ እንደሆን እመኛለሁ ማለት ዝም ብሎ ምንትን መውደቅ ምናምን አይደለም። ከኑሮ ምናምን አንጻር አይደለም። ከህይወት መዝገብ ተሰርዤ ስለ ወገኖቼ እኔ እነሱን አድናቸው እንጂ እኔ ወደ ገሃነም ከተተኝ እንደማለት ነው። እንዲህ አይነት ጸሎት ሙሴ ዘጸአት 32 ቁጥር 32 ላይ ጸልዩአል። ከጻፍከው መጽሐፍ እባክህ ደምስሰኝ አለ። ስለዚህ በቃ እኔ ከመጽሐፍ ደምስሰኝ፣ ከህይወት መዝገብ ከዛ መጽሐፍ ላይ እኔን ደምስሰኝ፣ እነሱን አትንካ፣ እኔን ደምስሰኝ ብሏል። በተመሳሳይ ሁኔታ ደግሞ ጳውሎስ ስለ ህዝቡ፣ ስለ እስራኤል፣ ስለ ወገኖቹ፣ ስለ እነሱ በልቤ ጭንቀት አለ፣ ሐዘን አለ። ስለዚህ ምንድን ያለው ስለ እነሱ እኔ ከክርስቶስ ተለይቼ የተረገምኩና የተጣልኩ ልሁን፣ እንዳልዳነ ሰው ልሁን፣ እንደሚቀጣ ሰው ልሁን፣ እነሱ ከሚቀጡ እኔ እንደሚቀጣ ሰው ልሁን ብሎ ከባድ የሆነ እውነተኛ የሆነ ከልቡ የሆነ በልቡ ውስጥ እንዲህ አይነት ጩኸት አለ። እንዲህ አይነቱን ነገር ስለ ወገኖቹ ሲያቀርብ እናያለን ማለት ነው። እሺ ከቁጥር 14 በኋላ ያለውን መልከት እስከ ቁጥር 33 ድረስ ከቁጥር 14 እስከ ቁጥር 33 ጳውሎስ 3 ጥያቄዎችን ያነሳል በእነዚህ ቁጥሮች ላይ። አንደኛውን ጥያቄ ቁጥር 14 ላይ እናገኘዋለን። ሁለተኛው ጥያቄ ቁጥር 19 ላይ እናገኘዋለን። ሶስተኛው ጥያቄ ቁጥር 30 ላይ እናገኛለን። ቁጥር 14 ላይ ያለው ጥያቄ ምንድን ነው? ቁጥር 14 ላይ የከፈተውን ጥያቄ ቁጥር 30 ላይ ደግሞ ይዘጋዋል። ምን ብሎ ይዘጋዋል? ምን ብሎ ያስባል?
እንግዲህ ምን እንላለን በማለት ቁጥር 14 ላይ እንግዲህ ምን እንላለን ይልና ቁጥር 30 ላይ እንግዲህ ምን እንላለን በማለት ይዘጋዋል። ከቁጥር 14 እስከ 18 ድረስ እንግዲህ ምን እንላለን በሚለው ውስጥ እግዚአብሔር ፍትሃዊ አይደለምን ብሎ ይጠይቃል። እግዚአብሔር ፍትሃዊ አይደለምን? እግዚአብሔር ያዳላልን? እግዚአብሔር ምርጫው ፍትሃዊ አይደለም ወይ? በምርጫው ያዳላል ወይ? የሰው ፊት ያዳላል ወይ? እግዚአብሔር ይወላውላል ወይ ብሎ ይጠይቃል። ይህን ጥያቄ ያቀርባል። መልሱንም ይመልሳል። አራ አይደለም ይልና ይመልሳል፣ ያብራራል። ምን ብሎ ነው የሚያብራራው? እግዚአብሔር አያዳላም፣ እግዚአብሔር ፍትሃዊ ነው፣ በምርጫ አይሳሳትም። እንዴት? የምምረውን እምራለሁ፣ የምራራለትንም እራራለሁ ብሎ ይናገራል። ቁጥር 15 እና ቁጥር 16 የምመርመረውን እምራለሁ፣ የምራራለትን። ይህንን ቃል ከየት ነው የወሰደው? ከዘጸአት ምዕራፍ 33 ቁጥር 19 ላይ ነው የወሰደው። ዘጸአት 33 ቁጥር 19 ላይ ይህ ጥቅስ የተጠቀሰው ለምንድን ነው? ዘጸአት 32 ከ30 ጀምሮ ህዝቡ ጣዖት ጥጃ እንዲሰራ መዋጮ አዋጣ፣ ወርቁን ሰጠና በፊት ለፊታችሁ የሚሄደው እግዚአብሔር ይሄውና የሚል አማልክት እንትን አደረጉ፣ ጣዖት ሰሩ፣ አመለኩ። እግዚአብሔር ተቆጣ፣ በሁሉም ላይ ተቆጣ። ስለዚህ የፈለኩትን እምራለሁ፣ የፈለኩትን እቀጣለሁ አለ። ክብሬን የምገልጸው በዚህ ነው። ሙሴ ክብርን አሳይ ስለው በቃ ክብሬን በፊት ለፊት ይሄዳል አለ። የምምረውን እምራለሁ፣ ለምራራለት እራራለሁ ብሎ እውነትም ደግሞ ለአሮን ምን አድርጎለታል? የዛኔ ራርቶለታል። አሮንን እኮ ራርቶለታል፣ ምንም አላደረገውም። የምምረውን እመራለሁ፣ የምራራለትንስ እራራለሁ። የፈለኩትን እምራለሁ፣ የፈለኩትን እቀጣለሁ። ክብሬን የምገልጸው በዚህ መንገድ ነው። ለፈለኩት ሰው ምህረት በማድረግ ለፈለኩት ሰው ደግሞ ለፈለኩት እራራለሁ፣ ለፈለኩትስ እቀጣለሁ። እኔ ሉዓላዊ አምላክ ነኝ፣ ክብሬን በዚህ መልኩ እገልጣለሁ ሲለው እናያለን። ሁለተኛም ከቁጥር 17 እስከ 18 ውስጥ የሚወደውን ይምራል፣ የሚወደውን እልከኛ ያደርጋል ብሎ ልቡን እልከኛ ያደነድናል ብሎ ይናገራል። አሁንም ፈርዖንና ሙሴን ነው በንጽጽር ያስቀመጠው። ለሙሴ ከቁጥር 15 እስከ 6 ባለው ተናጋሪ፣ ለፈርዖን ደግሞ ከቁጥር 17 እስከ 18 ባለው ነው። ዘጸአት ምዕራፍ 9 ቁጥር 16ን እናንተ አንበቡ። አነሳሳው ይለዋል፣ እኔ አነገስኩ ይለዋል። ስለዚህ ፈርዖንን ልቡን ያደነደነው ልቡን ያነሳሳው ማን ነው? እግዚአብሔር ራሱ ነው። ስለዚህ ፈርዖን አንዱ የታሪክ አካል ነው። አንዱ እንዲደነድን ልቡ እልህኛ እንዲሆን አንዱ የታሪክ አካል ነው። ስለዚህ የሚወልደውን እልህኛ ያደርገዋል፣ ያደነድነዋል። ማንን? ፈርዖንን። የሚወደውን ምን ያደርገዋል? ይምረዋል። ማንን? ሙሴን። የሚወደውን ይምረዋል፣ ለሙሴ የሚወደውን እልካኛ ያደርገዋል፣ ለፈርዖን። ይህንን እዛ ውስጥ እናገኘዋለን ማለት ነው። አሁንም ጆን ስቶት የተባለው ሰው ምንድን ነው የሚለው? ስለዚህ የሚገባንን ከተቀበልን ፍርድ ነው ይላል ጆን ስቶት። የሚገባንን ነገር ከተቀበልን ፍርድ ነው፣ የማይገባንን ከተቀበልን ደግሞ ምህረት ነው ይላል። ስለዚህ ሙሴ የማይገባውን ነገር ነው የተቀበለው። ስለዚህ ምን አገኘ ሙሴ? ምህረትን አገኘ። የሚገባውን ነገር ደግሞ የተቀበለው ማን ነው? ፈርዖን ነው። ፍርድን አገኘ ማለት። ስለዚህ እግዚአብሔር ፍትሃዊ ነው። እግዚአብሔር ዘንድ ፍትህ አለ። እግዚአብሔር ዘንድ አድሎ የለም፣ ፍትህ አለ ማለት ነው። እሺ፣ ሌላው እንድናየው የሚያስፈልገው ከቁጥር 19 እስከ 29 ያለውን ነው። እግዚአብሔር አሁንም ድረስ የሚወቅሰን ለምንድን ነው ብሎ ይጠይቃል። እግዚአብሔር አሁንም ድረስ ለምን ይወቅሰናል? ጥያቄ ምልክት ነው። እግዚአብሔር ፈቃዱን የሚቃወም ማን ነው ብሎ እንደገና ይጠይቃል። እነዚህ ሁለቱ ጥያቄዎች የተነሱት ምንድን ነው? እግዚአብሔር የሚወደውን የሚምር የሚወደውን ደግሞ የሚያደነድን ከሆነ ለምን ይወቅሰናል ታዲያ? ጥያቄ ይሄ ነው። እግዚአብሔር ከሆነ የሚወደውን የሚመራው፣ እግዚአብሔር ከሆነ የሚወደውን እልህኛ የሚያደርገው የሚያደነድነው፣ ታዲያ እግዚአብሔር ለምን ይወቅሰናል? ለምንድን ነው እግዚአብሔር የሚወቅሰን? ይሄ መልስ የሚያስፈልገው ነገር ነው። እንደነ ካልቪን ያሉት የሚጠፉትም የሚድኑትም በእግዚአብሔር ቅድመ ውሳኔና ቅድመ እሳቤ ምን አድርገዋል? ተመድበዋል፣ ተወስነዋል ብለው ይናገራሉ። ታዲያ እግዚአብሔር ለምን እንደ ጥፋተኛ ይወቅሳል? የሚወደውን እልህኛ ካደረገው፣ የሚወደውን ደግሞ ከማረው፣ አንዱን ካደነደነው ለምን እግዚአብሔር ይወቅሳል?
ለምን እግዚአብሔር ታዲያ ይህን ያደርጋል ስል እርሱ የሚያድን ከሆነ ማን ይወቅሰናል? ሰዎችን እንዴት ጥፋተኛ አድርጎ ይቆጥራል ለሚለው ጥያቄ አሁንም ፈቃዱን የሚቃወም ማን ነው ይላል። እዛው ላይ ፈቃዱን የሚቃወም ማን ነው? አንተ ማነህ ብሎ ይጠይቃል። ከዛ አንተ ማነህ? ፈቃዱን የሚቃወም ማን ነው? እግዚአብሔርን ለምን እንዲህ ታደርጋለህ ለሚለው ማን ነው ብሎ ካለ በኋላ ምሳሌዎችን ያመጣል። አንደኛው ምሳሌ ከቁጥር 20 እስከ 21 የምናገኘው እግዚአብሔር ሸክላ ሰሪ ነው፣ እኛ ደግሞ ሸክላ ነን ብሎ ያቀርብልናል። ስለዚህ እግዚአብሔር ሸክላ ሰሪ ነው፣ እኛ ሸክላ ነን። ሸክላ ደግሞ ሸክላ ሰሪውን ለምን እንዲህ አድርገህ ሰራኸኝ ብሎ ምን ማድረግ አይችልም፣ መናገር አይችልም። ስለዚህ ኢሳይያስ 29:16 ላይ ለምን ሰራኸኝ አይልም የሚለውን ቃል ያመጣዋል ወደዚህ። ወይም ኤርምያስ 18:1 እስከ 12 እንዳሻው አድርጎ ሰራው ይላል። ሸክላውን ሲበላሽበት እንዳሻው አድርጎ ሰራው። ስለዚህ እነዚህን ጥቅሶች በመጠቀም እሱ ሰሪ ነው፣ እኛ ሸክላ ነን። እግዚአብሔር ይመስገን። ስለዚህ እግዚአብሔር ፍትሐዊ ነው። የሚወደውን ይምረዋል፣ የሚወደውን ምን ያደርገዋል? እልኸኛ ያደርገዋል። የሚወደውን ለክብር ዕቃ ያደርገዋል፣ የሚወደውን ለውርደት ዕቃ ያደርገዋል። እርሱ ሸክላ ሰሪ ነው፣ እኛ ደግሞ ምንድነን? ሸክላ። ይህንን ማመን አለብን፣ ሸክላ መሆናችንን። እርሱ ደግሞ ምንድን ነው? ሸክላ ሰሪ ነው ማለት ነው። እግዚአብሔር ሸክላ ሰሪ ነው። ክብሩን የሚገልጥባቸው የምሕረትና የፍርድ ዕቃዎች ደግሞ እኛ ሸክላዎቹ ነን። ስለዚህ ክብሩን በእኛ ይገልጣል። እንዴት? አንዳንዱን የምሕረት ዕቃ አድርጎ፣ አንዳንዱንስ የፍርድ ዕቃ አድርጎ። የፍርድ ዕቃ ያደረጋቸውን የሚያደነድናቸው ናቸው። የምሕረት ዕቃ የሚያደርጋቸውንስ የሚመራቸው ናቸው ማለት ነው። ስለዚህ እነዚህን ነገሮች ማየት እንዳለብን ማለት ነው። እንግዲህ ከእስራኤል ጥቂቱን የክብር ብዙን ደግሞ የውርደት አደረገ የሚለውን ሀሳብ እዚህ ቦታ ላይ እናስቀምጣለን። ሸክላ ሰሪውና ሸክላውን በተመለከተ ማለት ነው። ምንድን ነው አይሁድና የአሕዛብ መጠራትን በተመለከተ ይህንን ሀሳብ ያስቀምጠዋል ጳውሎስ ማለት ነው። ይህንን ሀሳብ በምን መልኩ ነው የሚያስቀምጠው? በአብርሃም 2 ልጆች፣ በይስሐቅ 2 ልጆች። ለምሳሌ የአብርሃም የመጀመሪያ ልጅ ይስሐቅ ሳይሆን ማን ነው? እስማኤል ነው። እግዚአብሔር ግን ኪዳኑን ያደረገው ከማ ጋር ነው? ከይስሐቅ ጋር ነው፣ ከሁለተኛው ልጅ ጋር። ለምንድን ነው እንዲህ? ወደ ይስሐቅ ደግሞ እንምጣ። የይስሐቅ የመጀመሪያ ልጅ ማን ነው? ኤሳው ነው። በጣም ጥሩ ሰናይ ምግባር ያለው ሰው። ያዕቆብ ደግሞ በጣም ሰናይ ምግባር የሌለው ነው። ያገኘውን ሰው የሚያጭበረብርና የሚያታለል ሰው ማለት ነው። እግዚአብሔር ግን የመጀመሪያው በኩሩን እያለ የመረጠው ማንን ነው? ያዕቆብን ነው። ለምን? እንደገና በያዕቆብ ልጆች መካከል በያዕቆብ ልጅ በዮሴፍ መካከል ይሄው ነገር ተከሰተ። ምን ተከሰተ? ኤፍሬምና ምናሴ እያሉ ታናሹ ሲባረካቸው እጁን አቀያየሩ ባረከው። አይኖቹ ውስጥ ፈዞ ስለነበር አባቴ ያስተካከል ብሎ እጁን ሲመልሰው አይደለም ታላቁ ነው ከታናሹ ይልቅ የበረታ የሚሆነው አለ። ለምንድን ነው ታናሹን የሚመርጠው? እግዚአብሔር። ስለዚህ ይህንን በክፍል ውስጥ የምናገኘው ነው። ከቁጥር 30 እስከ ቁጥር 33 እንግዲህ ምን እንላለን ይላል ሲዘጋው። እንግዲህ ምን እንላለን? ለጽድቅ ያልደከሙ አሕዛብ ጽድቅን አገኙ። እንግዲህ ምን እናገላለን? አሕዛብ እንዴት አገኙ? በምርጫ። አሕዛብ እንዴት ጽድቅን አገኙ? በምህረት። የምህረት ዕቃ በቃ የሚወደውን ይምረዋል፣ ማራቸዋ። እግዚአብሔር ለአሕዛብ ምህረቱን አሳየ። ሸክላ ሰሪው ሸክላውን የክብር ዕቃ አድርጎ ሰራው። በቃ ማን ነው የሚከሰከው? ለምን እንዲያደረክ ብሎ ማን ይጠይቀዋል? ስለዚህ እንግዲህ ምን እንላለን ነው ቁጥር 30 ላይ። ቁጥር 14 ላይ እንግዲህ ምን እንላለን ብሎ ያን ሁሉ ተናገረ። ቁጥር 30 ላይ ደግሞ እንግዲህ ምን እንላለን? በቃ ምን እንላለን? ለጽድቅ ያልደከሙ አሕዛብ ጽድቅን አገኙ። ለማን ነው ይህን የሚናገረው? ለእስራኤላውያን። ሕግ አለን፣ አባቶች የኛ ናቸው፣ ኪዳን አለን፣ መጽሐፍ አለን፣ ግርዘት አለን ለሚሉት እንግዲህ ምን ይደረጋላቸው? በቃ እንግዲህ ምን እናደርጋለን? ለጽድቅ ያልደከሙ አሕዛብ ጽድቅን አገኙ። አሕዛብ እንዴት ጽድቅን አገኙ? በምርጫ መረጣቸው። እሱ ምህረቱን ገለጠባቸው። መረጣቸው፣ ምህረቱን ገለጠ። አይሁድ ስንል አይሁድ ደግሞ ለጽድቅ ደከሙ። ለጽድቅ የደከሙ ለጽድቅ የተከተሉ ነበሩ። እስራኤል አላገኙም። ለምን? በእምነት ሳይሆን በስራ አድርገው ተከትለውታል። የእግዚአብሔርን ስጦታ ተሰናከሉበት ወይም ወደቁበት። ተሰናከሉበት ነው የሚለው። እንደውም ክፍሉ ተሰናከሉ ነው የሚለው። በርካታ ጥቅስ ከቁጥር 33 ላይ ከመዝሙርና
ኢሳይያስ ላይ ያመጣል። እነዚህ ሁሉ ጥቅሶች በማስታወስ ነው። እነዚህን ሁሉ የብሉይ ኪዳን ጥቅሶች በማስታወስ አመጣና እስራኤላውያን ምን አደረጉ? በገዛ መንገዳቸው ጽድቅን መከተል ሲፈልጉ ምን አደረጉ? ተሰናከሉና ወደቁ። ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ለማምኑ ማሰናከያ ሆነ፣ አሰናከላቸውና ወደቁ። አሕዛብማ ጽድቅን አገኙ። ለጽድቅ ያልደከሙ አሕዛብ ጽድቅን አገኙ። ጽድቅን ደግሞ ለጽድቅ ደግሞ የደከሙ አይሁዳውያን ጽድቅን አላገኙም። እንዴት? እሱ ሸክላ ሰሪ፣ እኛስ ምንድነን? ሸክላ ነን። ስለዚህ ለጽድቅ ያልደከሙ አሕዛብ ጽድቅን አገኙ። የምህረቱ መገለጫዎች የማይገባቸውን አገኙ። የምህረቱ መገለጫዎች። ለጽድቅ የደከሙትስ? እነሱስ ለጽድቅ የደከሙት አላገኙም። ለምን አላገኙም? የእግዚአብሔርን ስጦታ ባለማወቃቸው ተሰናከሉ ብሎ በርካታ ጥቅስ ያመጣል። ከመዝሙር 118 ከኢሳይያስ 28 ላይ በርካታ ነገሮችን ዘርዝሮ ያሳምናቸዋል። እነዚህ ሁሉ ጥቅሶች የሚያስታውሱት ምንድነው? ተሰናክለው ወደቁ። ቁጥር 33ን በማንበብ ልጨርስ። ከቁጥር 30 ጀምሮ እንግዲህ ምን እንበል? በእምነት ሆነው ጽድቅ ለጽድቅ ያልደከሙት አሕዛብ በእምነት የሆነውን ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት። እንግዲህ ምን እንላለን? በእምነት ሆነው የሆነውን ጽድቅ ለጽድቅ ያልደከሙት አሕዛብ አገኙት። ነገር ግን የጽድቅን ሕግ የተከተሉት እስራኤል አላገኙትም። ይህ ለምን ሆነ? እንደገና ይጠይቃል። በእምነት ሳይሆን በስራ እንደሆነ አድርገው በመቁጠር ስለተከተሉት ነው። እነርሱም በማሰናከያው ድንጋይ ተሰናከሉ። ይህም እነሆ ሰዎችን እንዲያደናቅፉ የሚያደርግ ድንጋይ፣ እንዲወድቁ የሚያደርግ አለት በጽዮን ላይ አስቀምጣለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ ነው። እግዚአብሔር ይመስገን።